ሰላም እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን፣ ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ በሁለተኛው ምዕራፍ ተመልሷል። ማህሌት ታደለ፣ እኔ ሰለሞን ኃይለ ኢየሱስ የቀጥታ ስርጭቱን እየመራን ቆይታ እናደርጋለን። ዳይሬክተራችን አማን አለ፣ ተረኛ አዘጋጇ መታሰቢያ ደረጀ፣ ካሜራ ባለሙያዎችም እንደዛው። አበይት ጉዳዮችን እናስቀድማለን። በደቡብ አፍሪካ በተካሄደው የቡድን 20 ሀገራት ጉባኤ የኢትዮጵያን ብሔራዊ ጥቅም የሚያስጠብቁ ስራዎች መሰራታቸው ተገለጸ። ኢትዮጵያ ብሔራዊ ጥቅሟን የምታስከብር ሀገር ትሆን ዘንድ የጋራ ሰላምን በማጽናት ጠንካራ ኢኮኖሚ መፍጠር እንደሚገባ ይገለጻል። ከማዕድን ዘርፍ ተጠቃሚነትን ለማሳደግ ተጨማሪ የማዕድን መገኛ ስፍራዎችን በጥናት የመለየት ስራዎች እየተሰሩ እንደሚገኙ ተገለጸ። የሰሜን ተራሮች ብሔራዊ ፓርክን በዘለቄታ ለመጠበቅና በውስጡ የሚገኙ ብርቅዬ እንስሳትን ከሚደርስባቸው ጥቃት ለመከላከል እየተሰራ ስለመሆኑ ተገለጸ። ከውጭ የአሜሪካና የዩክሬን ባለስልጣናት በጄኔቭ ያካሄዱት ውይይት ተስፋ ያሳየ መሆኑን የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። 12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ የነበረው የሰሜን ለንደን ደርቢ አርሰናል ቶተንሃምን በማሸነፍ መሪነቱን ስለማጠናከሩ ከውጭ ከስፖርት የመረጥነው ጉዳይ። ተመልካቾቻችን ቀደም ብለን ካስተዋወቅናችሁ ጉዳዮቻችን በተጨማሪ እዚህ ስቱዲዮአችን እንግዳ ጋብዘን ተጨማሪ ማብራሪያ የምንጠይቅባቸው ጉዳዮች ይኖሩናል። ሪፖርተሮቻችንም በቀጥታ መስመር እየገቡ ተጨማሪ መረጃዎችን ይሰጡናል። ማን የታለ ካላችሁን እንጠቁማችሁ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የክዋኔ ኦዲቱ በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ እየተገመገመ ነው የሚገኘው። ባልደረባችን ሳምሶን ገድሉ ይህንኑ ጉዳይ እየተከታተለ ነው። ሙሉ መረጃውን ቆየት ብሎ ያደርሰናል። የስደተኞችና ተመላሾች አገልግሎት ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችና ጥገኝነት ጥያቄዎችን ተቀብላ እያስተናገረች ትገኛለች። ይህን የተመለከተ የሩብ ዓመት የአፈጻጸም ውይይት እየተካሄደ ይገኛል። ዘጋቢያችን አባዲ ወይና እየተካፈለው ነው። ከደቂቃዎች በኋላ የሚቀላቀለን ይሆናል። በሌላ በኩል ደግሞ እንግዳ ጋብዘን ተጨማሪ ማብራሪያ የምንጠይቅበት ጉዳይ በአዲስ አበባ የነዋሪዎችን የቤት ጥያቄ ለመመለስ እየተሰሩ ያሉ ስራዎችን ይመለከታል። ለዚህ ምላሽ ለመስጠት ደግሞ የአዲስ አበባ ቤቶች ልማት አስተዳደር ቢሮ ኃላፊ የሆኑት ወይዘሮ ቅድስት ወልደ ጊዮርጊስ እዚህ ስቱዲዮአችን ናቸው። ቆየት ብለው ከሳቸው ጋርም የሚኖረንን ቆይታ ትከታተላላችሁ። የውስጥ ሰላምን ለማረጋገጥ ብሔራዊ ጥቅምን ማስከበር ላይ ትኩረት ተደርጎ መሰራት አለበት ሲባል መገለጫዎቹ ምንድን ናቸው? የአጀንዳ ዘገባችን ሆኖ የሚቀጥል ጉዳይ ላይ ተጨማሪ ምላሽና ማብራሪያ የሚሰጡን በሰላም ሚኒስቴር የሰላም ግንባታ መሪ ስራ አስፈጻሚ ዶክተር አወቀ አጥናፉ ከደቂቃዎች በኋላ የሚቀላቀሉን ይሆናል። አብራችሁን ሆኖ ተመልካቾች። ኢትዮ መልህቅ ኢትዮጵያ በራሷ እውነት ቆማለች፣ ትቆማለችም። ኢትዮጵያ የታሪክ ጥፋትን ባዋለዱ ደማቅ ታሪኮቿ ሁሉ ታሪካዊ ጠላቶቿንም ለውጭ ኃይሎች ያደሩ ባንዳዎችንም ጭምር አሸንፋ ነው። አንቱ የተባሉ ሀገር ወዳድ የሀገር ጀግኖች ፍልሚያቸው ከታሪካዊ የሀገር ጠላቶች ብቻ ሳይሆን ባዕዳኑ ከላኳቸው ባንዳዎች ጭምር ነበር። ኢትዮ መልህቅ በዛሬው ዝግጅቱ ከሀገር ብሔራዊ ጥቅምና በተቃርኖ መቆምን ስለመረጡ ኃይሎች ዳሰሳ እናደርጋለን። ዛሬ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ይጠብቁን። ኢትዮ መልህቅ። ከዜና ኢትዮጵያ ጋር ናችሁ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ የሲንጋፖር አቻቸውን ላውረንስ ዋግን ተቀበሉ። የሲንጋፖሩ ጠቅላይ ሚኒስትር ላውረንስ ዋግ በኢትዮጵያ ለሚያደርጉት ይፋ ጉብኝት እዚህ አዲስ አበባ ሲገቡ ጠቅላይ ሚኒስትር አብይ አህመድ በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። የጠቅላይ ሚኒስትር ላውረንስ ዋግ ጉብኝት የሁለቱን ሀገራት አጋርነት ከማጠናከርም ባሻገር ተጨማሪ አዳዲስ የትብብር እድሎችን ለመዳሰስ ትልቅ ፋይዳ ያለው ወሳኝ እርምጃ ነው ሲሉም ጠቅላይ ሚኒስትር አብይ አህመድ ገልጸዋል።
የተወደዳችሁ ጠቅላይ ሚኒስትር አብይ አህመድ የሲንጋፖሩን ጠቅላይ ሚኒስትር ላውረንስ ዋንግ በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የተደረገላቸውን አቀባበል በተንቀሳቃሽ ምስል አስቀርተነዋል። እንጋብዛችሁና እንመለሳለን። ለክቡላ ሲንጋፖር ጠቅላይ ሚኒስትር በእውነት ሰላም ዋል። በደቡብ አፍሪካ በተካሄደው የቡድን 20 ሀገራት ጉባኤ የኢትዮጵያን ብሔራዊ ጥቅም የሚያስጠብቁ ስራዎች መሰራታቸው ተገለጸ። ከሰሞኑ ሀገሪቱ ያከናወነቻቸው ውጤታማ ዲፕሎማሲያዊ እንቅስቃሴዎች የደረሰችበትን የዲፕሎማሲ ስኬት የሚያሳዩ ስለመሆናቸውም እንዲሁ ተገልጿል። ወንደሰን አፈወርቅ ዝርዝር አለው። በዓለም አቀፉ የዲፕሎማሲ መድረክ ጉልህ ሚናም በመጫወት የምትታወቀው ኢትዮጵያ ከሰሞኑ ውጤታማ የዲፕሎማሲ ስራዎችን ሰርታለች። በብራዚል ቤሌም ሲካሄድ በቆየው 30ኛው የዓለም የአየር ንብረት ለውጥ ጉባኤ ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ እንድታዘጋጅ ተመርጣለች። በሌላ በኩል ደግሞ ከቀናት በፊት አዲስ አበባ የደረሱት የማሌዥያው ጠቅላይ ሚኒስትር ዳቶ ሴሪ አንዋር ኢብራሂም ጉብኝትም ብዙ ትርጉም የሚሰጠው ነው። ይህ የማሌዥያው ጠቅላይ ሚኒስትር የኢትዮጵያ ጉብኝት የሁለቱ ሀገራት ወዳጅነትን ከማሳየት የተሻገረ ትርጉምም አለው። ጠቅላይ ሚኒስትር አብይ አህመድ እንዳሉትም ጉብኝቱ የደቡብ ትብብር አዲስ ምዕራፍን የሚያሳይ ነው። This visit marks a new chapter of South-South partnership. ይህ ጉብኝት ስምምነት፣ አካታችነት፣ ህብረትና መከባበርን በመሳሰሉ የጋራ እሴቶች ላይ የተመሰረተውን የደቡብ ትብብር አዲስ ምዕራፍ የሚያመላክት ነው። ሁለቱ ሀገራት በአፍሪካና እስያ መካከል ትብብርና የጋራ ብልጽግና ላይ የተመሰረተ ግንኙነት እንዲኖር ድልድይ ይፈጥራሉ። ሌላኛው በጉልህ የሚነሳው ጉዳይ የኢትዮጵያ የቡድን 20 አባል ሀገራት ጉባኤ ተሳትፎ ነው። ብሪክስን በመሰለ ተጽዕኖ ፈጣሪ ጥምረት ውስጥ ግንባር ቀደም ተዋናይ መሆን የቻለችው ኢትዮጵያ በዚህኛው የቡድን 20 ጉባኤ ላይ ተሳትፏ ከየትኛውም ወገን ያልወገነች የባለብዙ ወገን አካሄዶችን የምታበረታታ መሆኗን አሳይታለች። ይህም ብሔራዊ ጥቅሟን ማረጋገጥ የሚያስችላት መንገድ ነው። በአፍሪካ ምድር ለመጀመሪያ ጊዜ በተካሄደው በዚህ የቡድኑ ታሪካዊ ጉባኤ ላይ ኢትዮጵያ እየተጓዘችበት ያለችበትን መንገድ ለዓለም አቀፉ ማህበረሰብ አሳውቃለች። ጠቅላይ ሚኒስትር አብይ አህመድ በመድረኩም ኢትዮጵያ አካታች እድገት እያስመዘገበች መሆኑን ተናግረዋል። መደመር በልዩነት ውስጥ በአንድነትና ትብብር አቅምን በማባዛት እድገትን ለሁሉም ማዳረስ ነው። በዚህ መንገድ ኢትዮጵያ አካታች እድገት እያስመዘገበች፣ ከተሞች የፈጠራ ማዕከል እየሆኑ፣ የኢንዱስትሪ ፓርኮችም ለኢኮኖሚው አስተዋጽኦ እያበረከቱ ነው። አርሶ አደሮች እየተለወጡ ነው። ወጣት የሥራ ፈጣሪዎች የማይቻሉ የሚመስሉ ሥራዎችን እየሰሩ ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እንደሚሉት የቡድን 20 ሀገራት ጉባኤው ኢትዮጵያ የመፍትሄ ሀሳቦችን የምታቀርብ ሆና የታየችበት ጭምር ነው። ከዚህ በተጨማሪ ሀገሪቱ አፍሪካዊ ኃላፊነቷንም ጭምር ትወጣበታለች። በአፍሪካ ውስጥ ትልቅ አቅም እንዳለ የኢትዮጵያን ምሳሌና በኢትዮጵያ የተገኙ ውጤቶችን በማሳየት ለጋራ ተጠቃሚነት የፋይናንስ ስርዓቱን የአፍሪካ ሀገራትን ሚና እንዴት ማጉላት እንደሚያስፈልግ፣ እንዴት ማሻሻል እንደሚያስፈልግ እሱን በተመለከተ አቋማችንን ለማሰማት ችለናል። ኢትዮጵያ ድጋፍ የምትጠይቅ ወይም ቸሮታ የምትጠይቅ ሳይሆን የመፍትሄ አካል የሆነች በትብብር በአጋርነት አብራ የምትሰራ ሀሳብም የምታመነጭ መፍትሄም የምታቀርብ ሀገር
እንደሆነች ለማሳየት ተችሏል። ጠቅላይ ሚኒስትር አብይ አህመድና ልዑካቸው በደቡብ አፍሪካ ከተካሄደው ከዚህ ጉባኤ ጎን ለጎንም ከሀገራት መሪዎች ብሎም ከዓለም አቀፍ ተቋማት መሪዎች ጋር የሁለትዮሽ ውይይቶችን አካሂደዋል። ጠቅላይ ሚኒስትሩ ከጣሊያን፣ ብራዚል፣ ዩናይትድ ኪንግደም፣ ህንድ፣ ደቡብ ኮሪያ፣ የጀርመንና ፈረንሳይ መሪዎችን ጨምሮ ከሌሎች ሀገራት መሪዎች ጋር የሁለትዮሽ ውይይትን አካሂደዋል። ከዚህ በተጨማሪም ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽን ጨምሮ ከተለያዩ ዓለም አቀፍ ተቋማት መሪዎች ጋርም ተመካክሯል። የገንዘብ ሚኒስትሩ አህመድ ሽዴ እንደሚሉት ታዲያ በእነዚህ ውይይቶች የኢትዮጵያን ጥቅም የሚያስጠብቁ ስራዎች ተሰርተዋል። የኢትዮጵያ ውስጥ የተካሄደ ያለው የማክሮ ኢኮኖሚ ሪፎርም በስኬታማ ደረጃ የተካሄደ እንደሆነ ውጤቱም በጣም ጥሩ እንደሆነና IMF ከኢትዮጵያ ጋር ያለው አጋርነት አጠናክሮ መቀጠል እንዳለበት ከጥሩ መግባባት የተደረሰበትና በተለይ ለቀጣይ ኢትዮጵያም ኮፕ በምታዘጋጅበት ወቅት ሰፋ ያለ ድጋፍ ማድረግ እንደሚገባቸው ከስምምነት የተደረሰበት ነው ማለት ነው። ሁለተኛ ደግሞ ከዓለም ባንክ ፕሬዚደንት ጋር ሰፊው ተካሂዷል። የዓለም ባንክ በኢትዮጵያ ሰፊ ፕሮግራም እና የፋይናንስ ድጋፍ ከሚያደርጉ ዋነኛ የልማት አጋር ነው። ከፕሬዚደንት አጀይ ባንጋ ጋር የተደረገው ውይይትም እጅግ በጣም ስኬታማ ነው የነበረው። በቀጣይ ስለሚኖሩን የፋይናንሲንግ ድጋፎች፣ የፕሮጀክት ድጋፎች፣ የፖሊሲ ፋይናንስ ድጋፎችም በተጠናክሮ እንደሚቀጥሉ አረጋግጠዋል ማለት ነው። በተለይ ደግሞ ኢትዮጵያ ለምታካሄደው የሜጋ የሆነው የቢሾፍቱ ኤርፖርት ግንባታ ላይም የወርልድ ባንክ ተቋማት የበኩላቸው ሚና እንደሚወጡ ማረጋገጫ የሰጡበት ነው ማለት ነው። ጠቅላይ ሚኒስትር አብይ አህመድ የደቡብ አፍሪካ ስኬታማ ቆይታቸውን አገባደው አዲስ አበባ ሲመለሱ በጥቂት ዓመታት ውስጥ ከፍተኛ ደረጃ ላይ በመድረስ ዓለምን ያስደመመችው ሀገር ሲንጋፖር ጠቅላይ ሚኒስትር ሎረንስ ወንጊን ለይፋ የስራ ጉብኝት ወደ መዲናዋ ገብቷል። ይህ ጉብኝትም የሁለቱን ሀገራት አጋርነት ያጠናክረዋል ተብሎ ታምኖበታል። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ዜና የኢትዮጵያ አጀንዳ ዘገባው ላይ ደርሷል። ቀደም ሲል ያስተዋወቅናችሁ እንግዳም በአጀንዳ ዘገባችን ላይ ተጨማሪ ምላሽና ማብራሪያ እየሰጡን ቆይታ የሚያደርጉ ይሆናል። ከዛ አስቀድሞ ይህን ዘገባ እንጋብዛችሁ። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ጠንካራ አንድነት መገንባት እንደሚገባ የፖለቲካ ፓርቲዎች ይናገራሉ። ብሔራዊ ጥቅምን በጋራ ማስጠበቅ የትውልድና ሀገርን ሕልውና የማስቀጠል ጉዳይ ስለመሆኑም እንደዛው ኢትዮጵያ ብሔራዊ ጥቅሟን የምታስከብር ሀገር ትሆን ዘንድ የጋራ ሰላምን በማጽናት ጠንካራ ኢኮኖሚ መፍጠር የግድ እንደሚልም ይነሳል። በጉዳዩ ዙሪያ ባልደረባችን አደም ይመራደም ተከታዩን ይዟል። የአፍሪካ ቀንድ የጂኦፖለቲካዊ እንቅስቃሴ በአንድ በኩል ውስብስብ ችግሮችን በሌላ በኩል ደግሞ መልካም አጋጣሚዎችን ይዘው የሚመጡ በርካታ ተለዋዋጭ ክስተቶች የሚስተናገዱበት ቀጣና ነው። በስውርም ይሁን በግልጽ የሀያላኑ ሽኩቻ በማይታጣበት በዚሁ ቀጣና የምትገኘው ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ ከብረት የጠነከረ ከአለት የጠጠረ ጠንካራ የውስጥ አንድነት መፍጠር ግድ ይላታል። እርግጥ ነው ኢትዮጵያውያን ህብረታቸውና አንድነታቸው ከጠነከረ ደግሞ የማይሻገሩት መሰናክል፣ የማያልፉት ችግርና የማይቋቋሙት ጫና አይኖርም። የኢትዮጵያን ብሔራዊ ጥቅም የማስጠበቅ ኃላፊነትና ድርሻ በአንድ ወቅት ያለ መንግስት ብቻ ሳይሆን ሁሌም የሚኖሩት ዜጎች ናቸው። የወለኔ ህዝብ ዲሞክራሲያዊ ፓርቲ ሊቀመንበር ፈይሰል አብዱላ አዚዝ እንደሚሉት እንደ ሀገር ኢትዮጵያ ብሔራዊ ጥቅሟ ተከብሮላት ተጽዕኖ ፈጣሪነቷን አስጠብቃ እንድትቀጥል ሁሌም ሀገርን ያስቀደመ የጋራ ጠንካራ አቋምን መያዝ ያስፈልጋል። ከዓለም መማር ያለብን ከእድሜም አንጻር ከምንም ብዙ ሀገሮች ከኢትዮጵያ የሚቀድሙ በመጀመሪያ ፕራዮሪቲ የሚሰጡት ለሀገራቸው ጥቅም ነው። ሃይማኖትን አያስቀድሙም፣ ዘራቸውን አያስቀድሙም፣ ምናቸውን አያስቀድሙ፣ የግል ጥቅማቸው ነው። መጀመሪያ የሀገራቸውን ጥቅም ስለሚያስከብሩ ቀደሙ። ብዙ አልሞ ይሄዳሉ፣ መስዋዕት ከፍሎ ይሄዳሉ። እኛ ግን አንዳንድ ጊዜ ችግራችን ሃይማኖት እናስቀድማለን፣ ባህላችን እናስቀድማለን፣ የግል ኢንተረስታችን እናስቀድማለን። መሆን የለበት። ይህን ሁሉ የምታደርግልን አገር ስለሆነች የእሷን አድቫንቴጅ በምንም መንገድ ማስጠበቅ ግዴታ ነው። ስለ ሀገር ብሔራዊ ጥቅም ሲሉ በአንድነት መቆም ግድ የሚል ጉዳይ ነው የሚሉት የነጻነትና እኩልነት ፓርቲ ማዕከላዊ ኮሚቴ አባል አህመድ መሐመድ የኢትዮጵያ ብሔራዊ ጥቅም ከመንግስትና ከገዢው ፓርቲም በላይ ነው ብለዋል። ሀገራችንን ደግሞ ከማንኛውም ነገር በፊት ከግል ፍላጎቶቻችን ባሻገር አገርን ማስቀደም መቻል አለብን ብዬ አስባለሁ። ለምን አገር የሆነ አንድ ፓርት ብቻ የሚታደጋት አይደለችም፣ የሆነ አንዱ የሚታደጋት ብቻም አይደለችም። ኢትዮጵያውያን
ኢትዮጵያውያን ህብረ ብዙ መልከ ብዙ ሆነው ለጋራ ብሔራዊ ጥቅም ግን በአንድነት ዘብ የቆሙ ናቸው። ለብሔራዊ ጥቅማቸው በአንድ ላይ መቆማቸው ደግሞ የባዕዳን እጆች ጥፋትና ጥቃትን ለመከላከል እድል ፈጥሮ ለዘመናት ዘልቋል። በአሁኑ ወቅትም የኢትዮጵያን ብሔራዊ ጥቅም ለማስከበር የውስጥ ጠንካራ አንድነት መገንባትም የትውልድና የሀገር ህልውና የማስቀጠል ጉዳይ ነው። ይህም ኢትዮጵያውያን በውስጥ የሚያጋጥሙ አለመግባባቶችን በውይይት እየፈቱ ሰላምን እያጸኑ በጋራ መሻገር ጥቅሙ ከራስ አልፎ ለሀገርም ይተርፋል። ኢትዮጵያ ከሌለች እኛ የለንም። የእኛ መኖር ደግሞ የኢትዮጵያ ዋስትና ነው። እኛም አገር መጠበቅ ግዴታችን ነው። ሀገሪቷን መጠበቅ፣ ሀገሪቷን ጥቅም ማስከበር፣ ካለው መንግስት ጋር ተባብሮ መሄድ የመጀመሪያ ፕራዮሪቲ ኦብጀክቲቫችን ነው። ነፍጥ ያነሳውም አካል ለጊዜው እስኪ ነፍጡን ዘቅዘቅ አድርጎ ሀሳቡን ለንግግር እድሉን ሲከፍት፣ በሌላውም በኩል በመንግስትም ቢሆን ለዚህ ነገር ላይ የራሱን የሆነ ትልቁን የአንበሳን ድርሻ ሲጫወት አገርን መታደግ ስለምንችል ሁሉ የዚች ሀገር እጣ ፋንታ በሙሉ የሚመለከተው አካል በሙሉ ወደ መነጋገሩ እና ወደ መወያየቱ እድል ብንመጣ እቺን ሀገር እንታደጋታለን። ነገ ትውልድ ለልጆቻችን ጥሩ ሀሳብ የተግባባ ትውልድ ማስረከብ እንችላለን ብዬ አስባለሁ። ኢትዮጵያ በውጭ ተመራጭና ተደማጭ ብሔራዊ ጥቅሟን የምታስከብር ሀገር ትሆን ዘንድ ከውስጥ አንድነት ባሻገር ጠንካራ ኢኮኖሚ መፍጠርም የግድ ይላል። አሁን ላይ በዚሁ መንገድ ጉዞዋንም ጀምራለች። ገና ያላለቀ የሀገረ መንግስት ግንባታ ያለባት በመሆኑ የውስጥ አንድነትን ማጠናከር የሚገባውም ለዚሁ ነው። የሀገሪቱ የዲፕሎማሲ የሽክርክሪት መስመሩም ብሔራዊ ጥቅምና የዜጎችን ክብር አልፋና ኦሜጋ አድርጎ ይዟል። ተመልካቾች እዚሁ ጉዳይ ላይ እንቆያለን። ለተጨማሪ ማብራሪያ እዚህ ስቱዲዮአችን እንግዳ ጋብዘናል። ቀደም ሲል ያስተዋወቅናችሁ እንግዳችን በሰላም ሚኒስቴር የሰላም ግንባታ መሪ ስራ አስፈጻሚ የሆኑት ዶክተር አወቀ አጥናፉ ናቸው። ከሳቸው ጋር ጥቂት ቆይታ እናደርጋለን። ዶክተር ስቱዲዮአችን ስለተገኙ እጅግ እናመሰግናለን። የኢትዮጵያ ብሔራዊ ጥቅሟን በተለያየ መንገድ ለማስከበር ጥረት የምታደርግበት ሰዓት ላይ ነው አሁን ያለነውና በብሔራዊ ጥቅም ድርድር የለም ብሎ መንግስትም እየሰራ ነው። ይህንን ለማረጋገጥ ደግሞ የውስጥ ሰላምን ማረጋገጥ ያለው ፋይዳ ምንድን ነው ከሚለው ሀሳብ እንጀምር። በጣም አመሰግናለሁ። እንግዲህ የብሔራዊ ጥቅም የሚለው ለአድማጭ ወይም ለተመልካች ትንሽ ኮንፊውዥን እንዳይፈጥር በትንሹ ምነካ ማድረግ ያስፈልጋል። ብሔራዊ ጥቅም ከምንም በላይ መሰረት የሚያርገው የመንግስትና የህዝብ የጋራ ፍላጎቶች ከአጭር ከረጅምና ከመካከል ጊዜ አኳያ እንዲሳኩ የሚደረግ የጋራ አጀንዳ ነው። ስፔሲፊካሊ ሰላም ራሱ የብሔራዊ ጥቅም ማረጋገጫ ነው። ከዚህ ቀጥሎ ደግሞ የህግ የበላይነትና የዜጎችን ክብር የማስጠበቅ ሌላው የብሔራዊ ጥቅም ነው። በሶስተኛ ደረጃ ደግሞ የኢትዮጵያ የተፈጥሮ ሀብቶቿና የግብርና መሰረት ሀብቶች እነዚህ ብሔራዊ ጥቅም ናቸው። ከሁሉ በላይ ደግሞ ሉዓላዊነት የሀገር መገለጫ ነው። እነዚህ የብሔራዊ ጥቅምን በትንሹ እነዚህ እንጂ ብዙ የሚያዙ ነገሮች አሉ። ግን ከጊዜ አኳያ እነዚህ ካልነ እንግዲህ የሀገር ብሔራዊ ጥቅም የሚረጋገጠው የሁሉም አስኳይ የሁሉም ማዕከል ሰላም ነው። ሰላም ከሌለ የሀገር ብሔራዊ ጥቅም ማረጋገጥ አይቻልም። ሰላም ደግሞ ከግለሰብ ከቡድንና ከማህበረሰቡ የሚመነጨው። ስለዚህ የኢትዮጵያ የብሔራዊ ጥቅሞች እንዲረጋገጡ ሰላም ብቸኛውና የሁሉም የጋራ አጀንዳ ስለሆነ የኢትዮጵያን አሁን መንግስትና ህዝብ የጀመረችው የጋራ ራዕዮች እንዲሳኩ ፕሮጀክት እንዲፋጠኑ እነዚህ የብሔራዊ ጥቅሞች እንዲሳኩ ለማድረግ ሰላም የሁሉ አጀንዳ ሆኖ በውስጥ ሰላማችን ከተረጋገጠ ይረጋግጥ ማለት ይቻላል። ሩቅ ማየት ሳያስፈልግ ምርምር ማየት ሳያስፈልግ በአገራቸው በፈጠራቸው ውስብስብ ችግር ምክንያት እነ የመን መውሰድ እንችላለን፣ እነ ሱዳን መውሰድ እንችላለን፣ እነ ሲሪያን መውሰድ እንችላለን። እነዚህ በአገራቸው ውስጥ በተፈጠረው መስቀልቅል በአገራቸው ሰላም ስለሌለ ዜጎቻቸው በችግር ምክንያት በስደት ምክንያት ከአገር ሀገር እየተከራቱ ነው ያሉ። ከዚህ አኳያ እኛ መንግስትና ህዝብ የጀመሯቸው አይን ከፋች ስራዎች ዘልቀው እንዲቀጥሉና የኢትዮጵያ ብሔራዊ ጥቅም እንዲረጋገጥ ከምን በላይ የውስጥ ሰላምን ማረጋገጥ ብቸኛው መንገድ ነው እያስባለሁ። መልካም ዶክተር፣ እዚሁ ጋር ተያይዞ የውስጥ ችግሮችን በውይይት መፍታት መቻል ምናልባት አንድነትን ለማጠናከር አብይ ጉዳይ ነው ተብሎ ይነሳል። ለዛ ይመስላል የሀገራዊ ምክክር ኮሚሽን ተቋቁሞ ሁሉንም ልዩነቶች በውይይት ለመፍታት ወደ ጠረጴዛ ዙሪያ ለማምጣት የሚደረገው ጥረት አድካሚ ጉዞዎችን ይቀንሳል፣ የሀገሪቱን ብሔራዊ ጥቅም በተለየ መንገድ ለማስጠበቅም ጉልበት ይኖረዋል የሚባለው እና መቻቻልን፣ አንድነትን፣ የውስጥ ችግሮችን በውይይት ለመፍታት ያለው ለማጠናከር አንድነታችንን በተለይ የበለጠ ለማጠናከር ምን አይነት ኃይል ይሰጣል ማለት ይቻላል? በጣም መሰረታዊ ጥያቄ ነው። እንግዲህ
ውይይት ምክክር የራሱ ፋይዳ አለው። ውይይት አንድም መንገድ ይባል በሌላ ደግሞ ሚንስ ኤንድ የሚባለው መንገድ የሚባልበት ምክንያት አሁን የታዩ ችግሮችን በየአካባቢ የሚታዩ ችግሮች በውይይት እንዲፈቱ በምክር እንዲፈቱ ፋይዳ ስላለው ነው ከአጭር ጊዜ አኳያ። በሂደት ደግሞ ውይይት በራሱ ባህል ከሆነ እንደ ባህል ከተቆጠረ የሚገጥሙን ችግሮች በውይይት ለመፍታት እንደ ባህል ከተቆጠረ በኢትዮጵያ ውስጥ የሚታዩ ዝንባሌዎች ችግሮች እንዳይኖሩ ማረጋገጫ ነው። ስለዚህ ግብ ይሆናል ማለት ነው። በአጠቃላይ በሰላም አስተምሮ 3 የተያዙ ግቦች አሉ፣ እድሎች አሉ። የመጀመሪያው እድል የቅድመ ግጭት መከላከል የምንለው ነው። ዜጎች ወይም ደግሞ ግለሰቦች የግጭት ሲግናል ወይም ምልክት ሲታይ ግጭት አይቀሬ ሲሆን ያን ግጭት ለማስቀረት ውይይት ያደርጋሉ። በእርግጥ ብዙ ጊዜ በዚህ አሁን መንግስት በጀመረው ጥሩ ስራ በመወያየት በመመካከር የሚፈጠሩ ግጭቶችን የመቀነስ አዝማሚያ አለ፣ ግን አጥጋቢ አይደለም። ሁለተኛው እድል ደግሞ የፒስ ሜኪንግ የሚባለው ሰላም ማውረድ የሚባለው ነው። ይሄ ብዙ ጊዜ ግጭት ከተከሰተ በኋላ ግጭቱ የባሰ የቀውስ እንዳያመጣ ሰብአዊና ቁሳዊ ኪሳራ እንዳያስከትል ባለበት የማስቆም እድል ነው። ይህም በዚህም አጥጋቢ ስራ እየተሰራ ነው። በከልቸሩ ማህበረሰቡ ግጭት ካየ ከተሞክሮ ስለሚማር ሰላም ሲያጣ ሰላም ሴንስ የማድረግ ልምድ አለው። ስለዚህ ግጭቶች ሲከሰቱ ይህን ግጭት የማስቆም ትሬንድ ሁለተኛው ድል ነው። ሶስተኛው ደግሞ የድረ ግጭት የሚባለው የኮንፍሊክት ትራንስፎርሜሽን የሚባለው የተጎዱ ዜጎች እንዲያገግሙ፣ የተፈናቀሉ ዜጎች እንዲመለሱ፣ በኢኮኖሚ በመሰረተ ልማት እንዲያገግም የሚደረግ እድል ነው። ይህን እድል ከሞላ ጎደል በአገራችን ውስጥ እየተጠቀምንበት ግን በቂ እንዳልሆነ ማስቀመጥ ይቻላል። ለምን ነው በቂ ያልሆነው? አንደኛ በሰላም የሚጠቀሙ ኃይሎች ሁሉም ከሆኑ ሁሉም ሰው ለሰላም እኩል ዋጋ እየከፈለ ስላልሆነ ነው። ለሰላም በብዛት ዋጋ የሚከፍለው የጸጥታ ኃይሉ ነው። ከዚህ አኳያ ከሞላ ጎደል የመንግስት አካላትና የጸጥታ አካላት በዚህ ጉዳይ መስዋዕት እየከፈሉ ቢሆንም በሰላም አጀንዳ ላይ እኩል የመክፈል ትሬንድ አይታይም። በተለይ ደግሞ ወጣቱ ከተጠቀሙበት መልካም እድል ነው። ወጣቱ በአገር ጉዳይ የሚመለከተው ነው፣ ትኩስ ኃይል ነው። ከተጠቀሙበት አገር ለማሻገር ከፍተኛ እምቅ ያለው ኃይል ወጣት ነው እና ወጣቱን በእድል ለመጠቀም በውሳኔ የማሳተፍ ግልጽ የማድረግ የመልካም አስተዳደር ችግሮችን የመፍጠጥ የመንግስት አካላት ሊጠቀሙበት ይገባል። ሌላው ደግሞ የትራንዚሽናል ጀስቲስ የሚባለው የቆዩ ቁርሾችን ለመፍታት ትልቅ አጋዥ ተቋም ነው። ይሄ ተቋም የውይይትን አንዱ አክሰሌሬት ለማድረግ ከፍተኛ ሚና ስላለው በዚህም የመጠቀምና ችግሮችን የመፍታት ባህል እየተጠናከረ ከሄደ አሁን ያለው ጉዳይ በማህበረሰቡ ከመንግስት ጋር ተመካክሮ ውይይት እንደ ችግሮች መፍጫ ነው የሚታየው፣ እንደ ለብሪካንት ነው የሚወሰደው፣ እንደ ማለሰለሻ ማለት ነው። ምክንያቱም አሁን በተጨባጭ እንደምናየው በሀገራችን ውስጥ በየጊዜው የሚታዩ ችግሮች በውይይት የመፍታት ትሬንድ በጣም ወሳኝ ነው። ሁለት መልክ አለው። አንደኛ በማይክሮ ሌቨል በታችኛው የህብረተሰብ ክፍል የሚደረግ ውይይት ብዙ ጊዜ ችግሮችን መፍታት ደረጃ ውጤት ተመምጦልናል። በእኛ አኳያ ስናየው እንደ ሰላም ሚኒስትር በዚህ ጉዳይ ትልቅ ማይንድሰት ላይ ስለምሰራ በየጊዜው ማህበረሰቡ በራሱ አጀንዳ እየቀረጸ መንግስትን እያሳተፈ ለመንግስት ግባትም እየሰጠ ሰላሙን ለማስጠበቅ ግባትም ይሰጣል። ሁለተኛ ደግሞ ለመንግስትም ሳይደርሱ ችግሮች በዚያው እንዲፈቱ ተጨባጭ ስራዎች አሉ። ወጣቱ ከተወለደበት አካባቢ ወደ ሌላ ክልል ሄዶ በሚያደርገው መስተጋብር ማህበረሰቡን በማገልገል በረጅም ጊዜ ደግሞ የሶሊዳሪቲ አንድነት እንዲመጣ በሚያደርገው ጥረት በጣም ከፍተኛ ምልክቶች እየታዩ ነው። ከዚህ አኳያ ይህን የማጠናከርና ይህን ማህበረሰቡን አዌር ማድረግ የማስተማር ሶሻል ኢንጂነሪንግ የሚባለው ነገም ዛሬም ሳንሰለች ማህበረሰቡን በማስተማርና ከሰላም ተጠቃሚ ራሱ እንደሆነ የሚጎዳውም ራሱ ነው፣ ሰላም የሚመነጭ ከራሱ እንደሆነ ሁሉም ሰው የሚታገለው ለራሴ ነው እንጂ ለመንግስት መሆን የለበትም። ችግሮቹን ሊፈጠሩ ቢችሉ በውይይት መፍታት ያጠናክራል ማለት ነው። ግሩም ነው። በሰላም ሚኒስቴር የሰላም ግንባታ መሪ ስራ አስፈጻሚ ዶክተር አወቀ አጥናፉ ለጊዜዎትም ለሀሳቦትም በተመልካቾች ስም አብዝተን ነው የምናመሰግነው። እናመሰግናለን።
የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን። እንግዳ ጋብዘን ቆይታ ወደምናደርግበት ሌላኛው ጉዳያችን ደግሞ እናልፋለን። በአዲስ አበባ የነዋሪዎችን የቤት ጥያቄ ለመመለስ የተለያዩ ስራዎች እየተሰሩ ይገኛሉ። ባሳለፍነው ቅዳሜም ከንቲባ አዳነች አቤቤ በዘመናዊ መልኩ ግንባታቸው የተጠናቀቀውን አሻራ የጋራ መኖሪያ መንደሮችን መርቀዋል። እነዚህ መኖሪያ መንደሮች ጀርመን አደባባይ፣ አየር ጤናና ግራር አካባቢዎች ላይ ነው የተገነቡት። በ3 ሳይቶች ላይ የተገነቡት የጋራ መኖሪያ መንደሮቹ 24 ግዙፍ ህንፃዎች በ9 ወራት ማጠናቀቅ የተቻለባቸው መሆናቸውን ከንቲባ አዳነች አቤቤ ተናግረዋል። በመንግስት ጥረት ብቻ የመኖሪያ ቤትን ማቅረብ ስለማይቻል በከተማው ያለውን ሰፊ አቅም በመገንዘብ የግሉን ዘርፍ በማሳተፍ እየተሰራ ስለመሆኑም ከንቲባዋ ተናግረዋል። እዚሁ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ባነሳ ነው አጠር ያለ ዘገባ ላይ ተጨማሪ ምላሽና ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን የአዲስ አበባ ቤቶች ልማት አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ ናቸው። መጠነኛ ቆይታ ይኖረናል። ለጊዜው አብዝተን ነው የምናመሰግነው። ቅድስት እንኳን ደህና መጡ። እንግዲህ በዚህ በአዲስ አበባ ያለውን የቤት ፍላጎት ለማሟላት ሲባል የከተማ አስተዳደሩ በተለይም ባለፉት የለውጥ ዓመታት አብይ ትኩረት አድርጎ እየሰራበት ነው እና በቤት ልማት ዘርፍ በስፋት በአጭር ጊዜ በረዥምና በመካከለኛ ሊመለሱ የሚችሉ ጥያቄዎችን ለመመለስና ማህበረሰቡን የቤት ተጠቃሚ ለማድረግ ለነዋሪዎቹ በማስተላለፍ የተገኘውን ስኬት እንደምን ያለ ነው ከሚለው ብንጀምር መልካም። እንግዲህ ከተማ አስተዳደሩ ከተማው ላይ ያለውን የቤት አቅርቦት ለመጨመር የተለያዩ ሞዳሊቲዎችን ከመቅረጽ ነው የጀመረው። 5 የሚሆኑ ሞዳሊቲዎችን በመቅረጽ ወደ ስራ ወደ ትግበራ ተገብቷል። ከነዚህ ሞዳሊቲዎች አንዱ የግሉን ዘርፍ ወደዚህ ትራክ ማስገባት ነውና መንግስት ብቻውን ቤት ገንብቶ ማቅረብ ስለማይችል የግሉን ዘርፍ መጠቀም አቅሙን አሟጦ እንዲጠቀም ማድረግና መደገፍ ስለሆነ በመንግስትና በግል አጋርነት የሚገነቡ ቤቶችን ለይቶ በማምጣት የግሉ ዘርፍ ደግሞ በግሉ የሚሰራውን እንዲሁ እንዲሰራ በማድረግ በሪል ስቴትም በተመሳሳይ እንዲሰሩ ቤቶች አቅርቦቱ እንዲፈጥን በማድረግ በማህበራትም ተደራጅተው ደግሞ ሰዎች የኮንዶሚኒየም ቆጣቢዎች ሊሆኑ ይችላሉ። የመንግስት ሰራተኞችን በተመሳሳይ በማህበር ተደራጅተው ቤት እንዲገነቡ በማድረግ እንዲሁም ደግሞ መሬት ያለው ግን ደግሞ ካፒታል የሌለው ሁለቱንም በማገናኘት ቤት ግንባታው ላይ እንዲሳተፍ በማድረግና ከዚህም በዘለለ ባለው አቅም ደግሞ መንግስት በራሱ በጀት ቤቶችን እንዲሰራ እያደረገ ሰፊ የቤት አቅርቦትን እያደረገ ይገኛል። ከለውጡ ወዲህ ብቻ እንኳን ወደ 380 ሺህ የሚሆኑ ቤቶችን አቅርቦት አድርገናል፣ ተገንብተዋል። አዲስ አበባ በየጊዜው የነዋሪዎቿ ቁጥር እየጨመረ እንደሆነ ይታወቃል። የከተማዋን ገጽታም ደግሞ ውብ ለማድረግ በርካታ ስራዎችም እየተሰሩ ነው። ከዚህ አኳያ የቤት ፍላጎቱም እያደገ እንደመጣም እናውቃለንና እንደው ግን ከለውጡ በፊት የቤት ችግርን ለመፍታት የተሰሩ ቤቶች ምን ውጤት ነበር ያመጡት? ካሁኑ ጋር አነጻጽረው እንዲያነሱልን ነው አጠር አድርገው። ከሱ ጋር አያይዘው ደግሞ የኮንዶሚኒየም ተመዝጋቢዎች ነበሩ ከለውጡ በፊት የነበሩ ምን ያህሉ ናቸው ከለውጡ መንግስት በኋላ የቤት ባለቤት የሆኑት የሚለውን እናንሳ አብረን። የኮንዶሚኒየም ቤቶችና አሁን ደግሞ ባለፈው የተመረቁት ቤቶች የጥራት ልዩነታቸው ሰፊ እንደሆነም ሲነሳ ተመልክተን ነበርና ያላቸው ልዩነት ምንድን ነው የሚለውንም ሀሳብ አያይዘው ያንሱልን። መልካም። እንግዲህ ከለውጡ በፊት በርካታ የጋራ መኖሪያ መንደሮች ቤቶች ተሰርተዋል። ጥንቅቅ ብለው የተሰሩት የጋራ መኖሪያ ቤቶች ወደ 179 ሺህ የሚሆኑ ናቸው። 139,800 የሚሆኑት ደግሞ አፈጻጸማቸው ከ30 እስከ 40% ፊዚካል አፈጻጸማቸው የደረሱ ናቸው። በለውጡ ከለውጡ ወዲህ የተረከብናቸው ማለት ነው። እነዚህም ቤቶች ማጠናቀቅ ይጠበቅብን ነበር። ከለውጡ በፊት የነበረው ትሬንድ ምንድን ነው? ቤትን ማቅረብ ወይ መስራት እና የስራ እድልን መፍጠር ነው። ከለውጡ በኋላ ያለው ነገር ደግሞ ይሄ ቶታሊ ይሄ አይደለም።
ከተማዋ እየዘመነች ነው ያለችው። ስማርት የሆነችን ሲቲ እየገነባን ያለ ነው። ስለዚህ ከአቅርቦት በተጨማሪ ጥራት ያለው ቤት መገንባት ስላለበት ጥራት ያላቸው ቤቶችን ነው እየተገነቡ ያሉት። እነዚህ ከለውጡ በፊት የተገነቡ ቤቶች 179 ሺህ አካባቢ የሚሆኑት የተሟላ አፈጻጸም ነበራቸው ብሎ መውሰድ አይቻልም። ኢንፍራስትራክቸር አልነበራቸውም። በተለይ ከምንም ነገር በላይ ደግሞ የፍሳሽ ማስወገጃ ስርዓት አልነበራቸውም። ከተማ አስተዳደሩ ይህን ችግር ለቅሞ አይቶ እና ደግሞ 139 ሺህ የሚሆኑት ቤቶች ደግሞ አፈጻጸማቸውን ቅድም እንዳነሳሁት ከ30 እስከ 40% የሆኑትን እነሱን ጥንቅቅ አድርጎ በመስራት ፕላስ ቱዛት ከዛ በፊት የተሰሩትን ደግሞ 179 ግንባታቸው የተጠናቀቁ ቤቶች ደግሞ የፍሳሽ ማስወገጃ ችግር ስለነበረባቸው በተለይ ወደ አራብሳ አያት አካባቢ ያሉትን በሙሉ የፍሳሽ ማስወገጃ ስርዓት እንዲበጅላቸው ተደርጎ በከተማ አስተዳደሩ በጀት ተሰርቶ ወደ ፍሳሻቸው በስርዓቱ እንዲወገድ የተደረገበት አግባብ ነው ያለው። አሁን ያለው በተለይ ደግሞ አሁን ሰሞኑን ከተመረቀው ስራ ጋር ስናይ ደግሞ ቶታሊ የተለያየ ነው። በመሰረቱ የኮንዶሚኒየም ቆጣቢዎቻችን ከለውጥ ወዲህ 2 ጊዜ እጣ ወጥተዋል። የ40/60 ሁለተኛ ዙርና ሶስተኛ ዙር የሚባል 20/80 ደግሞ 13ኛና 14ኛ ዙር ወደ 90 ሺህ ከዛ በላይ የሚሆኑ ቆጣቢዎቻችን የቤት ተጠቃሚ ማድረግ ተችሏል። ከዛ የዘለለ ያሉት የተጠናቀቁት ቤቶች ደግሞ አብዛኛዎቹን ደግሞ የተላለፉ ሆነው የቀሩት ደግሞ እንደዚሁ ለኮሪደር ልማት ተነሺዎቻችን የተላለፉ አሉ። እንዲሁም ደግሞ ሱቆች ደግሞ 30% ሱቅ ነው ማለት ነው። ሶ በዚህ ልክ ነው የቤት አቅርቦትን የሰጠነውና ያስተላልፍ ነው። አሁን ላይ የሰራናቸው ቤቶች ከነዛ የሚለዩበት ብዙ ምክንያት አለ። ያኛውን ቤት የሰራ ነው በቦንድ ብድር ነው። በቦንድ ብድር ደግሞ 16.8 16.5% ነው የምንከፍለው ማለት ነው ወለድ። ሶ እሱ አያስኬድም። ብዙ እየተበደርን መስራት ብቻ አይደለም፣ አማራጭ ፋይናንስ ያስፈልጋል። ስለዚህ በአዲስ እይታ ምንድነው ከተማ አስተዳደሩ የወሰደው አክሽን ባለኝ በጀት ልስራና አትርፌ ሌላ እንደገና የቤት አቅርቦትን መጨመር አለብኝ የሚል እንድምታ ስለነበረው በዚህ መሰረት ቤቶችን ጥንቅቅ ተደርገው ተሰርተው እንዳያችሁት ባለፈው ጊዜ ለሽያጭ ቀርበዋል። ከዚህ በፊት የነበሩ የጋራ መኖሪያ ቤቶች ግን አፈጻጸማቸው የነበረው አሰራር 80% ነው። ሰሚ ፊኒሽድ ነው። የመልካም አስተዳደር ችግርም የፈጠረ ነበር። ያው የመሰረተ ልማቶች ባለማሟላታቸው በሚል ከተማ አስተዳደሩ የወሰዳቸውን ኢኒሼቲቮች እናያለን። ከዚህ አኳያ ይሄን የመጨረሻ ጥያቄ እናርገው ቅድስት። እንግዲህ በመደመር መንግስትም በተለይ ማህበረሰብ ተኮር የሆኑ እሳቤዎች ትብብር ላይ ያረፉ ናቸው የሚል እሳቤ ተቀምጧል። በተለይ የግል ባለሀብቱን በጋራ አስተባብሮ በኢኮኖሚው ዘርፍ ማሳተፍ የሚለው ማለት ነው። አንደኛው መገለጫ ይሄን አድርገን ልንወስደው ከቻልን ብዬ ነው። የመኖሪያ መንደሮችን ሲገነባ የግል ባለሀብቱን የግል ዘርፉን በትብብር አብሮ በማሳተፍ በኩል እየመጣ ያለው ለውጥና የቀጣይ የኢኮኖሚ አቅጣጫዎች ምንድናቸው ቢባል ምን ማለት እንችላለን? መልካም። ይሄ ሳንጠቀምበት በጣም የቀረንበት ሀብት ነው ብዬ አምናለሁኝ እኔ። ለምሳሌ በበጎ ፈቃድ ብቻ ባለሀብቱን በማሳተፍ የተወሰነ ነገር ከከተማ አስተዳደሩ በመደገፍ ከ40 ሺህ በላይ ቤቶችን ገንብተዋል። በነፃ ገንብቶ ለደሃው የህብረተሰብ ክፍላችን ደሊቨር አድርገዋል። እንዲሁም ደግሞ ልዩ ድጋፍና ክትትል በማድረግ ደግሞ ሪል ስቴቶች ከ85 ሺህ በላይ የሚሆኑ ቤቶችን ገንብተው ደሊቨር እንዲያደርጉ ተችለዋል። የግል ዘርፉን ደግሞ እንደዚሁ በማበረታታት ከ44 ሺህ በላይ የሚሆኑ ቤቶች ደሊቨር አድርገዋል ተገንብተው። መንግስት ደግሞ በራሱ አቅም ከዚህ አሁን እያልኩት ካለው ከሽያጭ ባሻገር ደግሞ ዝቅተኛ ለሆኑ የዝቅተኛና መካከለኛ የኑሮ ደረጃ ላይ ላሉ ወገኖቻችን በኪራይ የሚያስተላልፋቸው ቤቶች ደግሞ አሉት፣ ገንብቶ ያስተላልፋቸው። እነዚህ ቤቶች በሙሉ ደግሞ አንድም የኮሪደር ልማት ተነሺዎቻችን፣ ሌላም ደግሞ እንደዚህ መጠቀም ያለበት ወይ ደግሞ ማስተላለፍ ያለብን ወገኖች በኪራይም አሁን ደግሞ እንዳየነው በሽያጭም ደሊቨር እያደረግን ነው። ይሄን ሁሉ አቅም ከዚህም ባሻገር ደግሞ በማህበር እየሰሩ ያሉ ደግሞ ወገኖች አሉ፣ ቆጣቢዎችም የመንግስት ሰራተኞችም። ይሄን ድምር አቅም ነው የቤት አቅርቦትን ሊጨምር የሚችለው። ስለዚህ በአግባቡ እያሳተፋቸዋል። ግሩም ነው። የአዲስ አበባ ቤቶች ልማት አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ እዚህ ስቱዲዮአችን ተገኝተው ሰፋ ላለው ምላሽና ማብራሪያው በተመልካቾች ስም አብዝተን ነው የምናመሰግነው። እኔም በጣም አመሰግናለሁ። ተመልካቾች ዜና ኢትዮጵያ ይቀጥላል። ከአፍታ ቆይታ በኋላ በድጋሚ ስንገናኝ
የቱሪዝም ፍሰትን ለማሳደግ ቁልፍ ከሆኑ ጉዳዮች ውስጥ መጓጓዣ አንዱ ነው። እንደ ሀገር የባቡር ትራንስፖርትን ከቱሪዝም አገልግሎት ጋር ለማስተሳሰርም እየተሰራ ይገኛል። በኋላ ላይ ይህንን ጉዳይ በተመለከተ የምናስቃኛችሁ ይኖረናል። ኢትዮ መልህቅ ኢትዮጵያ በራሷ እውነት ቆማለች፣ ትቆማለችም። ኢትዮጵያ የታሪክ ጥፋትን ባዋለዱ ደማቅ ታሪኮቿ ሁሉ ታሪካዊ ጠላቶቿንም ለውጭ ኃይሎች ያደሩ ባንዳዎችንም ጭምር አሸንፋ ነው። አንቱ የተባሉ ሀገር ወዳድ የሀገር ጀግኖች ፍልሚያቸው ከታሪካዊ የሀገር ጠላቶች ብቻ ሳይሆን ባዕዳኑ ከላኳቸው ባንዳዎች ጭምር ነበር። ኢትዮ መልህቅ በዛሬው ዝግጅቱ ከሀገር ብሔራዊ ጥቅምና በተቃርኖ መቆምን ስለመረጡ ኃይሎች ዳሰሳ እናደርጋለን። ዛሬ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ይጠብቁን። ኢትዮ መልህቅ። ተመልሰናል። የተወደዳችሁ ዜና ኢትዮጵያን በቀጥታ ስርጭት እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን እየተከታተላችሁ ነው። ዘገባዎቻችንም ይቀጥላሉ። የስደተኞችና ተመላሾች አገልግሎት ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎች ተቀብላ እያስተናገደች እንደምትገኝ ገለጸ። አገልግሎቱ የ2018 የበጀት ዓመት የመጀመሪያው ሩብ ዓመት አፈጻጸሙን ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አቅርቦ ውይይት እየተካሄደበት ነው። እዚህ ጉዳይ ልናቆያችሁ ነው። ይህንን ውይይት እየተከታተለ የሚገኘው ዘጋቢያችን አባዲ ወይና ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ አባዲ፣ እንደምን ቆየህ? ድጋሜ ነው የተገናኘ ነው። የስደተኞችና ተመላሾች አገልግሎት ለመሆኑ የ2018 የበጀት ዓመት ሩብ ዓመት አፈጻጸሙ ምን መልክ ነበረው? ቋሚ ኮሚቴውስ ምን ሀሳቦችን አነሳ? ከዜናው ባሻገር የሚለውን ንገረን እስኪ። አመሰግናለሁ ሰለሞን። እንግዲህ አንተም ቀደም ብለን እንደጠቀስከው በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የስደተኞችና ተመላሾች አገልግሎት የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸምን ገምግሟል። በዚህ ግምገማውም ቋሚ ኮሚቴው አጠቃላይ አገልግሎቱ ባለፉት 3 ወራት ምን ተግባራትን አከናወነ፣ ምን ጥንካሬዎች ነበሩ፣ ምን ድክመቶች ነበሩ፣ በቀጣይስ ምን ላይ ትኩረት አድርጎ አገልግሎቱ ሊሰራ ይገባል በሚሉት ላይ ሰፋፊ ሀሳቦችን ሲያነሳ ነበር። በተለይም የአገልግሎቱ ዋና ዳይሬክተር ጠይባ ሀሰን ሪፖርታቸውን አቅርበው ነበር። እሳቸው እንደገለጹት ከሆነ አጠቃላይ በኢትዮጵያ ከ1.1 ሚሊዮን በላይ የሚሆኑ ስደተኞችና ጥገኝነት ጠያቂዎች በኢትዮጵያ እንደሚገኙ አንስተዋል። አጠቃላይ ከ34 ሀገራት የመጡ ናቸው እነዚህ ስደተኞች። አጠቃላይ ከ27 በሚሆኑ የመጠለያ ማዕከላት ውስጥም እንደሚገኙ ዋና ዳይሬክተሯ አንስተዋል። ከዛ ባሻገር እንደ ደቡብ ሱዳን እንዲሁም ደግሞ ሶማሊያና ኤርትራ ከዛ ባሻገርም ሱዳን በርካታ ቁጥር ያላቸው ከተለያዩ ሀገራት የመጡ ስደተኞች በኢትዮጵያ ውስጥ ተጠልለው እንደሚገኙ ሲያነሱ ነበር። ከዛ ባሻገርም የኢትዮጵያ መንግስት አጠቃላይ እነዚህ ስደተኞችና ጥገኝነት ጠያቂዎች በኢትዮጵያ ባላቸው ቆይታ የተሻለ ቆይታ እንዲኖራቸው ለማስቻል በርካታ ስራዎችን እየሰራ እንደሚገኝና በፖሊሲውም ቀርጾ ተግባራዊ እያደረገው እንደሚገኝ ተገልጿል። ከዛ ባሻገርም በተለይ ደግሞ የተለያዩ መሰረተ ልማቶች እንደ ትምህርት፣ ጤና፣ የመሰረተ ልማት አገልግሎት እንዲያገኙ ለማስቻል የኢትዮጵያ መንግስት ቁርጠኛ ሆኖ እየሰራ እንደሚገኝና በዚህም ስደተኞች ተጠቃሚ እየሆኑ እንደሚገኙ ዋና ዳይሬክተሯ ሲያነሱ ነበር። ከዛ ባሻገርም በተለይም ደግሞ የኢትዮጵያ መንግስት በርካታ የስራ እድል በመፍጠር በተለይም ለስደተኞችና ለጥገኝነት ጠያቂዎች የስራ እድል በመፍጠር ስደተኞች በኢትዮጵያ ባላቸው ቆይታ ውስጥ በኢኮኖሚ ራሳቸው እንዲደራጁ ለማስቻል ሰፋፊ ስራዎች እየተከናወኑ እንደሚገኙ አንስቷል። በዚህም ደግሞ በርካታ ውጤቶች እየተገኙበት እንደሚገኙ ነው ዋና ዳይሬክተሯ ሲያነሱ የነበሩት። ከዛ ባሻገርም ደግሞ በተለይም እንደ ችግር ባለፉት 3 ወራት የተነሱ ችግሮች አሉ። ከችግሮች መካከል ብንመለከትም በተለይም በዓለም አቀፍ ደረጃ አሁን ላይ ለስደተኞች የሚደረገው የገንዘብ ድጋፍ እየተቀዛቀዘ መጥቷል። ይህ ደግሞ ኢትዮጵያን ጨምሮ በርካታ ሀገራትን በእጅጉ እየፈተነ እንደሚገኝ አንስቷል። በተለይም በኢትዮጵያ ብንመለከትም ስደተኞች በቀን የምግብ ሬሾ ይቀርብላቸው የነበረውን በከፍተኛ መጠን እየቀነሰ እንደሚገኝና ይህ ደግሞ ከፍተኛ ችግር እየፈጠረ እንደሚገኝ አንስተዋል። ለዚህም ደግሞ አጠቃላይ አገልግሎቱ ከተለያዩ ተቋማት ጋር በቅንጅት እየሰራ እንደሚገኝና የፋይናንስ አማራጭን በማፈላለግ በርካታ ስራዎችን እየሰራ እንደሚገኝ አንስተዋል። ይሁን እንጂ አሁንም ይህ የፋይናንስ ምንጭ መቀዛቀዝ ከፍተኛ ችግር እየፈጠረ እንደሚገኝ አንስተዋል። በቀጣይም ላይም ትኩረት አድርጎ እንደሚሰራበት ዋና ዳይሬክተሯ ሲያነሱ ነበር። ከዛ ባሻገር ነው በተለይም ደግሞ ከኃይል አቅርቦት ጋር በተያያዘ ችግሮችን ለመፍታት አጠቃላይ አገልግሎቱ ከፍተኛ ትኩረት ሰጥቶ እየሰራ እንደሚገኝ ተነስቷል ማለት ነው። በተለይም የቋሚ ኮሚቴው አባላት ቢስተካከሉ ያሏቸው ጥያቄዎችና ሀሳቦችን አንስቶ ነበር። ካነሷቸው ሀሳቦች መካከል አገልግሎቱ ራሱን በአቅሙ ለማደራጀት በዘመናዊ ቴክኖሎጂ ለማደራጀት ምን ስራዎችን እየሰራ ይገኛል፣ ከዛ ባሻገርም ከተለያዩ በድንበር የሚመጡ ስደተኞችን ሲቀበል ከደህንነት ጋር በተያያዘ ምን ስራዎችን ትኩረት አድርጎ እየሰራ ነው የሚል ጥያቄዎች ሲነሱ ነበር። ከዛ
ባሻገር ደግሞ በተለያዩ የሀገሪቱ ከተሞች ስደተኞች የተለያዩ የልመና ስራን ጨምሮ በርካታ ስራዎች ላይ ተሰማርተው ይገኛሉና ይህን ለመከላከል አገልግሎቱ ምን ስራዎችን እየሰራ ነው የሚል ጥያቄዎች ሲያነሱ ነበር። እንግዲህ የአገልግሎቱ ዋና ኃላፊዎች እንደገለጹ ከሆነ አገልግሎቱ ራሱን በዘመናዊ ቴክኖሎጂ ጨምሮ በተለያዩ ዘርፎች ለማጠናከር በርካታ ስራዎችን እየሰራ እንደሚገኝና በዚህም ለውጦች እየመጡ እንደሚገኙ አንስተዋል። ከዛ ባሻገር በተለይም በድንበር አካባቢ የሚገኙ ስደተኞችን በደህንነት ለመጠበቅ የኢትዮጵያ መንግስት ቁርጠኛ ሆኖ እየሰራ እንደሚገኝና በዚህም ውጤቶች እየተገኙ እንደሆነ የተገለጸው ማለት ነው። ከዛ ባሻገር አገልግሎቱ የፋይናንስ ምንጭ ለማፈላለግ ከተለያዩ ተቋማት ጋር ትኩረት ሰጥቶ እየሰራ እንደሚገኝና ለዚህም ደግሞ ሁሉም ባለድርሻ አካላት የጋራ ትብብር የሚጠይቅ ከመሆኑ ጋር ተያይዘው ሁሉም ባለድርሻ አካላት በቅንጅት ሊሰሩ እንደሚገባና የአገልግሎቱም በቀጣይም ትኩረት አድርጎ እንደሚሄድበት ሲገለጽ ነበር በዛሬው መድረክ። ባልደረባችን አባዲ ወይናይ ከስፍራው በቀጥታ መስመራችን መረጃዎችን ስላጋራ እናመሰግናለን። ሰናይ ቀን ይሁንልህ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ከተቀመጠላቸው ጊዜ ገደብ በላይ በሚዘገኙ ፕሮጀክቶች ላይ ትኩረት ሰጥቶ መስራት እንዳለበት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የቴክኖሎጂ ምርምርና የእውቀት ሽግግር ውጤታማነትን የተመለከተ የክዋኔ ኦዲት ግኝት ላይ ውይይት አድርጓል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳምሶን ገድሉ ነው። በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ቆይተሃል? በክዋኔ ኦዲቱ ላይ የተገኙ ክፍተቶች ምንድን ናቸው? ዩኒቨርሲቲ ውስጥ ክፍተቶቹን ለማረም ምን እያደረግኩ ነው አለ? የተነሱ ሀሳቦችን አጋራ። አመሰግናለሁኝ። እንግዲህ ዛሬ ሲታይ የነበረው በዚህ በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሲያዩ የነበረው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲን የክዋኔ ኦዲት ግኝት ነው። እንግዲህ ይህ ክዋኔ ትኩረቱን ያደረገው በምርምር ቴክኖሎጂዎች እንዲሁም ደግሞ እውቀትን ከማሸጋገር አኳያ መሰራት የነበረባቸው ስራዎችን በተመለከተ ነበር ትኩረት አድርጎ ግምገማውን ያደረገው እና ኦዲቱን በዛ ዙሪያ ነበር ትኩረቱን ያደረገው። እንግዲህ በዚህ መድረክ ላይ ከተነሱ ጉዳዮች መካከል ዋነኛው በተለይ ዩኒቨርሲቲው እየተጓተቱ ያሉ ፕሮጀክቶችን ትኩረት ሰጥቶ ሊሰራበት እንደሚገባ ተነስቷል። እነዚህ ፕሮጀክቶች እንግዲህ በጊዜያቸው በረዘመ ቁጥር ተጨማሪ ወጪን የሚጠይቁና ተጨማሪ ወጪን የሚያስወጡ ናቸውና ይህንን በተመለከተ ዩኒቨርሲቲው ትኩረት ሰጥቶ ሊሰራ እንደሚገባው አንስተዋል። እንግዲህ እነዚህ ፕሮጀክቶች ከ3 እስከ 5 ዓመት አካባቢ ድረስ መዘግየት እንደሚታይባቸው ጭምር ተነስቷል። በተለይ ከግንባታ ጋር የተገናኙ ስራዎች ደግሞ እንዲሁ መጓተታቸው ለተጨማሪ ወጪ እየዳረገ ስለመሆኑ ጭምር ተነስቷል። በዚህም ሳቢያ ዩኒቨርሲቲው በዚህ ላይ ትኩረት ሰጥቶ ሊሰራ እንደሚገባ ጭምር ተነስቷል። እንግዲህ ሌላኛውና ትልቁ ጉዳይ ተብሎ ሲነሳም የነበረው በዚህ መድረክ ላይ የመመሪያ ጉዳይ ነው። በተለይ ዩኒቨርሲቲው ከውጪ የሚያገኛቸውን ፈንዶች ወይም ደግሞ ድጋፎች ለምርምር የሚውሉ ድጋፎችን ለምርምር እንዲውሉ ከማድረግ አኳያ መመሪያ ባለመኖሩ ሳቢያ ለብክነት እየተዳረገ ነው፣ ገንዘቡ አላግባብ እየወጣ ነው የሚሉ ሀሳቦች ተነስተዋል። ስለዚህ ይህንን መስመር ለማስያዝ ወይም ደግሞ በትክክለኛው መንገድ ወጪዎችን ለማስተዳደር እንዲረዳ ለዚህ የሚሆን መመሪያ ማዘጋጀት እንዳለበት ተነግረዋል። እንግዲህ ባለፉት ጊዜያት እንግዲህ ይህ የኦዲት ክዋኔ ሪፖርት ከ2012 እስከ 16 ያለው ነውና ባለፉት ጊዜያት ምን ተሰሩ የሚለውንም ጭምር ሪፖርቶች የተሰሙበት ነው። እንግዲህ እስከዛሬ በነበረው ውስጥ እንግዲህ እነዚህ አለመኖራቸው መመሪያው አለመኖሩ ክፍተት ሲፈጥር ነበር። ይህንን ክፍተት ለመሙላት እንግዲህ ዩኒቨርሲቲው ምን እየሰራ ነው የሚሉ ጥያቄዎችም ጭምር ተነስተዋል። አሁን ይህንን የክዋኔ ኦዲቱ ከቀረበ በኋላ የወሰዳቸውን የእርምት እርምጃዎችን በተመለከተ ሌላኛው እንግዲህ የምርምር ስራዎችና ለእውቀት ሽግግር የሚሆኑ ስለመሆናቸው እንግዲህ ጥያቄም ተነስቷል። ምክንያቱም በእነዚህ መሆን ይገባቸዋል የሚል ሀሳብ ተነስቷል። ዩኒቨርሲቲው ሲቋቋም በትልቅ ደረጃም እንግዲህ ልዩ ትኩረት ተሰጥቶት በተለይ ቴክኖሎጂና ምርምር ላይ ትኩረቱን ያደርጋል ይላልና ስለዚህ እዛ ላይ ከማተኮር አኳያ እነዚህ የምርምር ስራዎች ማህበረሰብን የሚጠቅሙ የመንግስትን ቀጣይ አቅጣጫ ጭምር የሚተልሙ ሊሆኑ ይገባቸዋልና ከዚህ አኳያ ዩኒቨርሲቲው እነዚህ ላይ ትኩረት ሰጥቶ በዚህ ደረጃ መመሪያ ጭምር አዘጋጅቶ ቀጣይ ትኩረቱ ምን ሊሆን እንደሚገባ ጭምር የሚያሳይ ሊሆኑ ይገባል የሚል ሀሳብ ተነስቷል። እንግዲህ ለዚህ መልስ የሰጡት የዩኒቨርሲቲ ፕሬዚዳንት የሆኑት ለሚ ጉቱ እንደተናገሩት ከሆነ እንግዲህ ባለፉት ጊዜያት መመሪያዎችን ከማውጣት አኳያ ዘርፈ ብዙ ስራዎች ሲሰሩ እንደነበረና የተወሰኑት ደግሞ በሴኔት ጸድቀው ጭምር ተግባራዊ ስለማድረጋቸው አንስተዋል። ሌሎችንም የፕሮጀክት እንዲሁ ሌሎችን ጉዳዮችን በተመለከተ ደግሞ ወጥነት ባለው መንገድ ክትትል ለማድረግ ዩኒቨርሲቲው ስራዎችን እየሰራ ስለመሆኑ አንስተዋል። ለሳቱ ላይ መረጃዎች ይህን ይመስላሉ። እናመሰግናለን ሳምሶን ለመረጃው። መልካም ቀን።
በዝርዝርና በትንታኔ ልንመለከታቸው ወደ መረጥናቸው ጉዳዮች እንሻገራለን። ከአምስቱ የማክሮ ኢኮኖሚ ምሰሶች መካከል አንዱ የሆነው የማዕድን ዘርፍ አይነተኛ ለውጥ እያመጣ ስለመሆኑ ይገለጻል። በዘርፉ የሚገኘው የውጭ ምንዛሬ እድገትም እያሳየ ነው። ከዘርፉ የበለጠ ተጠቃሚ ለመሆን ታዲያ ተጨማሪ የማዕድን መገኛ ስፍራዎችን በጥናት መለየት እንደሚያስፈልግ ይገለጣል። በጉዳዩ ዙሪያ ሳምሶን ገድሉ ተከታዩን አዘጋጅቷል። ኢትዮጵያ በተፈጥሮ ሀብት እጅጉን የታደለች ሀገር እንደሆነች ተደጋግሞ ይነሳላታል። ታዲያ ከዚህ የተፈጥሮ ሀብቶቿ መካከል ለይታ ማውጣት ወይም ደግሞ ማወቅ የቻለችው ከ10 እስከ 15 በመቶ ያለውን ብቻ ነው። ታዲያ በዚህ ከ10 እስከ 15 በመቶ ያለውን ለይታ በማግኘቷ ብቻ ደግሞ እያገኘች ያለችው ጥቅም ቀላል የሚባል አይደለም። ዘርፉ እስከዛሬ ድረስ ትኩረት በመነፈጉ ሳቢያ ኢትዮጵያ በርካታ ቢሊዮን ዶላሮችን እንድታጣም ጭምር ምክንያት እንደሆነ ባለሙያዎች ያነሳሉ። ኢትዮጵያም ዛሬም ድረስ ደግሞ ጥሬ ማዕድናትን ወደ ውጭ ገበያ እየላከች ነው የምትገኘው። ይህ ዘርፍ አሁን ባለበት ደረጃ እንኳን ቢሆን ለ14 ሚሊዮን ዜጎች የስራ ዕድልን እንዲፈጠር ይጠበቃል። ይህ በ10 ዓመቱ የልማት እቅድ ላይ የተቀመጠ ነው። እንደ ሀገር ከተሰሩ የሪፎርም ስራዎች በኋላ ኢትዮጵያ በማዕድኑ ዘርፍ በርካታ ለውጦችን እያመጣች ትገኛለች። ለዚህም ለኢንዱስትሪ ግብዓት የሚውሉ የማዕድን ዘርፉን ብንመለከት የጌጣጌጥና ወርቅ ምርቶችን በዚህ በማዕድን ዘርፍ ውስጥ ብንመለከታቸው እየመጣ ያለውን ለውጥ በጉልህ ያሳዩናል። ለምሳሌ ያክል የወርቅ ምርትን እናንሳ። ኢትዮጵያ በ2017 በጀት ዓመት ወደ 37 ቶን የወርቅ ምርትን ወደ ውጭ ገበያ ልካ ከ3.5 ቢሊዮን ዶላር በላይ ገቢ ማግኘት ትችላለች። ይህ በባለፉት ዓመታት ኢትዮጵያ ከጠቅላላ ምርቶቿ ወደ ውጭ ልካ ከምታገኘው ገቢ ጋር የሚገዳደር ነው። የ2018 ዓመተ ምህረት የመጀመሪያ ሩብ ዓመትን ብንመለከተው ራሱ ከ11.4 ቶን በላይ የወርቅ ምርትን ወደ ውጭ ልካለች። ይህ በዘንድሮም ዓመት ዘርፉ ያለውን መነቃቃት በጉልህ የሚያሳይ ነው። የኦፓልን ምርት እንኳን ብንመለከት ለጌጣጌጥ መስሪያ የሚውለው የኦፓል ማዕድን እንኳን ብንመለከት ኢትዮጵያ በዓመት ከ2 ሚሊዮን ዶላር በላይ ገቢን እያገኘችበት ትገኛለች። ታዲያ ኢትዮጵያ በዘርፉ እያደረገቻቸው ባሉ ስራዎች የተነሳም እስከዛሬ ድረስ በአንዳንድ አካባቢዎች ብቻ ተወስነው የነበሩ ማዕድናት በሌሎችም አካባቢዎች ጭምር እየተገኙ ይገኛሉ። ለዚህ የብረትን ማዕድን ማንሳት እንችላለን። ይህ አይረን ኮር የምንለው ወይም ደግሞ የብረት ማዕድን በተለያዩ አካባቢዎች ላይ እየተገኘ እንደሆነ መረጃዎችን እየሰማ እንገኛለን። ለዚህም ጥናቶች በትልቁ ማሳያ ናቸው። በአማራ ክልል፣ ቤኒሻንጉልና እንዲሁም ሌሎች ክልሎች ላይ ጭምር ይህ የአይረን ኦር ወይም የብረት ማዕድን ስለመኖሩ ተረጋግጧል። ከዛ ባሻገር ለተለያዩ የኤሌክትሮኒክስ ዲቫይሶች ወይም ደግሞ ቁሶች መስሪያነት ወይም ደግሞ አገልግሎት ላይ የሚውለው የኮፐር ምርትም በተለያዩ አካባቢዎች ላይ በስፋት እየተገኘ ይገኛል። ይህ በማዕድን ዘርፉ ኢትዮጵያ እየሰራቻቸው ባሉ የሪፎርም ስራዎች ሳቢያ እየመጡ ያሉ ለውጦችን በጉልህ የሚያሳይ ነው። ሌላው የዘርፉ ትሩፋት ደግሞ በሶማሌ ክልል የተገነባው በዓመት 111 ሚሊዮን ኪዩቢክ ሊትር ጋዝ ማምረት የተፈጥሮ ጋዝ ማምረት የሚችለው የጋዝ ፕሮጀክት ነው። ይህ እንግዲህ ኢትዮጵያ ካላት እምቅ አቅም ውስጥ የተወሰኑ ነው ማለት እንችላለን። ከዛ ባሻገር እንግዲህ ይህ የመጀመሪያው ዙር ይፋ ሲደረግ ሌላ የመሰረት ድንጋይ የተቀመጠለት ደግሞ ሁለተኛው ዙር 3.3 ቢሊዮን ኪዩቢክ የተፈጥሮ ጋዝ ማውጣት የሚችለው ሁለተኛው ፕሮጀክት ደግሞ ይጠቀሳል። ይህ እንግዲህ ኢትዮጵያ በዘርፉ በጥናት ካገኘቻቸው በወስኖቹ ላይ በሰራቻቸው ስራዎች ብቻ የተገኘ ውጤት ነው። በዚህ ዘርፍ ላይ በቀጣይ በርካታ ስራዎች እንደሚሰሩ ይጠበቃል። መንግስትም ለዚህ ቁርጠኛ የሆኑ ተግባራትን እያከናወነ ይገኛል። ይህ በዚህ እንዳለ ለዓመታት ለሀገራዊ ኢኮኖሚ የነበረው አስተዋጽኦ ዝቅተኛ የነበረው ይሄው የማዕድን ዘርፍ መንግስት በሰጠው ትኩረት ተጨባጭ ለውጦች እያሳየ ስለመምጣቱ የማዕድን ሚኒስቴር አስታወቀ። የዘርፉ ዓመታዊ ገቢ ከጥቂት ዓመታት በፊት ከነበረበት በከፍተኛ ሁኔታ ስለማደጉም ነው የሚገለጸው። ይህንን ዘገባ ያጠናቀረው ደግሞ ባልደረባችን ተስፋዬ ለሜሳ ነው። ኢትዮጵያ በተፈጥሮ ሀብት የታደለች ሀገር ናት። ከተለያዩ የከበሩ ማዕድናት እስከ ኢንዱስትሪ ግብዓቶች ድረስ በከርሰ ምድሯ ታቅፋለች። ይሁን እንጂ ይህ እምቅ ሀብት ለሀገሪቱ ጥቅል ኢኮኖሚ ሲያበረክት የነበረው አስተዋጽኦ ከምኞት የዘለል አልነበረም። ለዓመታት ዘርፉ የሚገባውን ያህል የፖሊሲና የመሠረተ ልማት ትኩረት ተነፍጎት በመቆየቱ ሀገሪቱ ማግኘት የሚገባትን የውጭ ምንዛሬና የሀገር ውስጥ ገቢ ሳታገኝ ቆይታለች። ሀብቱንም በቅጡም አላስተዋወቅ ነው። በቅጡም በተለያዩ ችግሮች እና በራሳችን አንዳንድ ምክንያቶች አልተጠቀምንበትም።
አሁን እያስተዋወቅንም እየተጠቀምንበትም እየመጣ ነው። ገና አልነካ ነው። በጣም ብዙ ሀብት ነው ያለው በሁሉም ክልሎች በሁሉም የኢትዮጵያ ጫፍ። መንግስት የማዕድን ዘርፉን ለኢትዮጵያ ኢኮኖሚ ወሳኝ ምሰሶ አድርጎ በመለየቱ በተወሰዱ የሪፎርም እርምጃዎች ተጨባጭ ለውጦች እየተመዘገቡ ነው። የማዕድን ሚኒስቴር መረጃ እንደሚያመለክተውም የዘርፉ የገቢ አቅም በከፍተኛ ሁኔታ አድጓል። ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ዲጂት ይገባል እድገታችን። ከጌጣጌጥ ማዕድናት፣ ከኢንዱስትሪ ማዕድናት፣ ከብረት ነክና ብረት ነክ ማዕድናት፣ ከኮንስትራክሽን ማዕድናት አንጻር ብዙ ኢንቨስተሮች እየመጡ ነው። ያንን ደግሞ ያለውን ሀብት ለይቶ አደራጅቶ መረጃዎችን አዘጋጅቶ ለኢንቨስተሮች በማስተላለፍ ከፍተኛ የሆነ የማዕድን ኢንቨስትመንት መነቃቃት እየተካሄደ ያለበት ክልል ነው። ከዛ አንጻር ወጣቶችን የሚያሳትፍ ባለሀብቱንም የሚያሳትፍ አብዛኛውን ሰው ወደ ልማቱ የሚያስገባ ብዙ የጥናት ሰነዶች በክልላችን ላይ ይገኛሉ። ያም ወደ ልማት እየተቀየረ ብዙ ኢኮኖሚ ጀነሬት እያደረግን ያለንበት ሁኔታ ነው ያለው። በቀጣይም የማዕድን ዘርፉን የኢትዮጵያ ኢኮኖሚ የጀርባ አጥንት ለማድረግና የውጭ ምንዛሬ ግኝቱን ለማሳደግ ታቅዷል። ለዚህም ይረዳ ዘንድ ግዙፍ የሆኑ የማዕድን ማውጣትና ማቀነባበሪያ ፕሮጀክቶች ተግባራዊ እየተደረጉ ነው። እነዚህ ፕሮጀክቶች ሲጠናቀቁ ታዲያ የሀገሪቱን የማዕድን ገቢ ወደ አዲስ ከፍታ ያሸጋግሩታል ተብሎ ይጠበቃል። በዚህ ዓመት መጀመሪያ አካባቢ ላይ እንግዲህ ለኃይል ትልቁ ኢትዮጵያ ለውጭ ምንዛሬ የምታወጣውን ነዳጅ ዘርፍ ላይ ውጤት አምጥተናል። ገና አልነካ ነው እየጀመር ነው። ስለዚህ በተለይ በዚህ በሲሚንቶ ላይ እንደምታየው በኢምፖርት ላይ በኮንስትራክሽን ኢንዱስትሪ አሁን በሴራሚክ ላይ በግራናይት ላይ በማርብል ላይ አሁን ደግሞ ብረት ላይ እየሰራ ነው። ስለዚህ እርሻችን ግብርናችን ለማምረት ማዳበሪያ ላይ ኢንቨስት አድርገናል። የውጭ ምንዛሬን ለመቀነስ በዚህ በነዳጅ ሌላው ላይ ኢንቨስት አድርገናል። በውጭ ምንዛሬ ላይ ኢንቨስት አድርገናል። የማዕድን ውጤቶች ናቸው እና ማዕድን በትክክል የሀገሪቱን ኢኮኖሚ ዋና ጀርባ አጥንት መሆን ጀምረዋል። እንቀጥላለን። በጣም ከፍተኛ ፍላጎት አለ ኢትዮጵያ ላይ ኢንቨስት ለማድረግና ለመስራት። የበለጠ አሰራር ስርዓቶቻችን አብረን መስራታችን እያጠናከር ከሄድን ኢትዮጵያ ከድህነት ለመውጣት የምታደርገውን ጥረት በከፍተኛ ሁኔታ ይሄ ዘርፍ ያግዛል ብለን ነው የምናስበው። የተጀመረው ለውጥ ተጠናክሮ ከቀጠለ ኢትዮጵያ ከዘርፉ ተጠቃሚነቷን በዘላቂነት ማረጋገጥ እንደምትችል አመላካቾች እያሳዩ ነው። የኢትዮጵያ በርካታ የብሔራዊ ደህንነት ስጋቶች መነሻቸው ባህር በመሆኑ ስጋቱን ለማስወገድ የባህር በር ባለቤትነትን ማረጋገጥ እንደሚገባ ተገለጸ። ጉዳዩ ከባድ የምጣኔ ሀብት ፈተናንም የሚጋብዝ በመሆኑ የባህር በር ባለቤትነትን ማረጋገጥ የትውልዱ ታሪካዊ ኃላፊነት ስለመሆኑም ተጠቁሟል። ተስፋዬ ጫኔ ዝርዝር አለው። ኢትዮጵያ ባለፉት 10 ዓመታት በላይ ለሚሆኑ ዓመታት የባህር በር አልባነት ተፈርዶባት ቆይታለች። በዚህም ሀገሪቱ ለሁሉን አቀፍ የምጣኔ ሀብታዊ፣ ፖለቲካዊና የብሔራዊ ደህንነት ፈተናዎች ተዳርጋለች። የቲቪ ዳጉ የውይይት ዝግጅትም የባህር በርና ብሔራዊ ደህንነት አበርክቶውን አስመልክቶ ከባለሙያዎች ጋር ቆይታን አድርጓል። በዚህም የባህር በር ባለቤትነት በባህር ላይና ከባህር ባሻገር የተወሰነ ኪሎ ሜትር ድረስ ያሉ ሀብቶችንና ስጋቶችን ለመቆጣጠር እድልን እንደሚፈጥር ተገልጿል። አንድ የሆነ ሀገር የሆነ አቅም እንትን አለኝ ብሎ መጥቶ የሆነ እንቅስቃሴ የኢኮኖሚ እንቅስቃሴ የሚያደርግ ከሆነ ያንን ትቆጣጠረዋለህ ማለት ነው። ትከለክላል። ከዚያ በኋላ በላይ እንትን ኤርስፔሱ ላይ ኮንትሮል ማድረግ አይችልም። ይሄ ሁለቱ 1224 ኖቲካል ማይልስ ድረስ ያለውን አንዱን የራስ አድርገው ሁለተኛውን ደግሞ በመቆጣጠር በመከልከልም በመፍቀድም አድርገህ ታስተዳድራለህ ማለት ነው። ሁለቱም ታስተዳድራለህ። ስለዚህ አሁን በዚህ መልኩ የኛ ወደ 55,000 ኪሎ ሜትር ስኩዌር መሬት ነበር ለምሳሌ ኢትዮጵያ በዚህ ያጣቸው። በራሷም 12 ማይል ኖቲካል ማይል ወስደህ እንደገና ቀጥታ በኮንቲጀስ ዞንም 12 ኖቲካል ማይል ብንወስድ የዚህ ሁለቱ ድምር የኛ ባህር በር እንትን ላይ 55,000 ስኩዌር ኪሎ ሜትር ነው። ግዛት ትልቅ ግዛት ነው።
ኢትዮጵያ ከባህር ወደብ ያላት ርቀት 70 ኪሎ ሜትር ገደማ ብቻ መሆኑ ጉዳዩ ከባድ የብሔራዊ ደህንነት አደጋ ስጋት ስለመሆኑም የዘርፉ ባለሙያዎች ያስረዳሉ። 72 ኪሎ ሜትር ኢትስ ኖት ዛት ፋር ሩቅ አይደለም። ኦኬ ሶ እስከሚመጣ ድረስ ነው የምንጠብቀው። ባህር ላይ ሄደን አክሰስ ስለሌለን እዛው ማስቀረት እንትን የለንም። ሶ ኢዝሊ ፔኔትሬት አድርጎ የኢትዮጵያን ጥቅሞች ወይም ደግሞ ኢትዮጵያን የሚፈልገውን ነገር ሊያድርግ ይችላል። ይህ በታሪክ አጋጣሚ የሚያየነው ነው። በዚህም ኢትዮጵያ ከባህር በር እንድትገለል የተደረገበት መንገድ መነሻው ፖለቲካዊ ሴራ ስለመሆኑም በባለሙያዎቹ ተጠቁሟል። ወደብ አልባነት በብሔራዊ ጥቅሞች ላይ የሚያስከትለው ተጽዕኖ ከሀገር ብሔራዊ ደህንነት ጋር በቀጥታ ተዛምዶ ያለ መሆኑንም ባለሙያዎቹ ታሪካዊ አብነቶችን በማንሳት ያስረዳሉ። 3 ወር በፊት እንኳን ብናስብ ብንል ጎርፍ ተነስቶ ነበር ጅቡቲ ውስጥ አይ ቲንክ ይመስለኛልና 3 ቀን ያህል ኢትዮጵያ መሰረታዊ ኢምፖርት የምንላቸው ከፊውል ጀምሮ እስከ ማዳበሪያ ድረስ ተስተጓጉሎ እንደነበር እናውቃለን። አዲስ አበባ ከተማም ላይ ዛ ስፒል ኦቨር ኢፌክት ነበረ፣ በተለይ በዴይሊ ኮንሰምፕሽን በሆነው በነዳጅ ሶ አንገት የመታነቅ ያህል ነው። ወደብ አልባነት ማለት እንደው የተባበሩት መንግስታት ድርጅት የንግድ ካውንስል የሚባል ያጠናውም ጥናት የሚያሳየው በ2020 ኢትዮጵያ ወደብ አልባ መሆኗ ስትራቴጂክ የሆነ የደህንነት ስጋት ነው ብሎ በግልጽ በ2020 ላይ ያወጣው ሪፖርት የሚያሳይ ነው። ኢትዮጵያ የባህር በር ባለቤትነት በሰላማዊ አማራጮች እንድታገኝ ማድረግ የትውልዱ ኃላፊነት ስለመሆኑም በውይይት መድረኩ ላይ ተገልጿል። ይቀጥላሉ ዘገባዎቻችን። የሰሜን ተራሮች ብሔራዊ ፓርክን በዘላቂነት ለመጠበቅና በውስጡ የሚገኙ ብርቅዬ እንስሳትን ከሚደርስባቸው ጥቃት ለመከላከል እየተሰራ ስለመሆኑ የሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት አስታውቋል። ጽሕፈት ቤቱ በፓርኩ የሚፈጸሙ ጥቃቶችን ለመከላከል ከአካባቢው ማህበረሰብ ጋር በቅንጅት እየሰራ ስለመሆኑ ነው ያስታወቀው። ራሄል ፍሬው ዝርዝሩን አድርሳናለች። የሰሜን ተራሮች ብሔራዊ ፓርክን በዘላቂነት ለመጠበቅና በውስጡ የሚገኙ ብርቅዬ እንስሳትን ለመንከባከብ የሚያስችሉ ተግባራትን እያከናወነ እንደሚገኝ የሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ገልጿል። የፓርኩን ደህንነት ለማስጠበቅ ለማህበረሰቡ ተከታታይነት ያለው የግንዛቤ ፈጠራ ስራ መሰራቱንም የጽሕፈት ቤቱ ተወካይ ኃላፊ አቶ ላቀው መልካሙ ያነሳሉ። ማህበረሰቡንም የተለያዩ አካላቶችንም በማግኘት የተለያዩ መድረኮችን በማዘጋጀት ስለ ዋሊያው ቁጥር አሳሳቢነት በመነጋገር ለቀጣይ በምን መልኩ ይህን ዋሊያ ቁጥር መጨመር መቻል አለብን። ምክንያቱም ዋሊያ የለም ማለት ፓርኩ አንድ አካሉ የለም ማለት ስለሆነ በዋናነት ትኩረት እየሰራን ያለነው ዋሊያ ቁጥር ጋር በመጨመር ነው። የፓርኩን የጥበቃ ቡድን አባላት የመደገፍና በተለያዩ የንድፈ ሀሳባዊና ተግባራዊ ስልጠናዎች ማብቃት መቻሉን የገለጹት ደግሞ የፓርኩ የሕግ ማስከበር ቡድን መሪ ሲሳይ ሰለሞን ናቸው። የዋሊያ መገኛ የሆነውን ቦታ ልማትና ጥበቃው ከማጠናከር በተጨማሪ ዋሊያ ላይ ያለውን አደን ለመከላከል ጠንካራ የሆኑ ወጣት ሬንጀሮችን በማስቀጠርና እነሱንም በመልመል ስልጠና በመስጠት ሙሉ ማለት በሚባል ደረጃ 1 ወር ውስጥ በፓርኩ ውስጥ የተሽከርካሪ ድጋፍ በማድረግ እዛው ፓርኩ ላይ ነው አሁንም የፓትሮል ስራ እያጠናከሩ ያሉት። ከዛ በተጨማሪ ደግሞ በእኛ አቅም ብቻ የሚፈታ ስላልሆነ በየፓርኩ በሚያዋስኑ ወረዳዎችና ቀበሌዎች ካሉ የጸጥታ አካሎች ጋር ደግሞ በጥምረት በመሆን በጋራ ስራዎችን የሰራንበት መንገድ አለ። የፓርኩ የስነ ምህዳር ክትትልና ማበልጸግ የስራ ሂደት ኃላፊ አቶ ኤፍሬም ወልዴ በበኩላቸው በዋሊያ ቁጥጥርና እንክብካቤ ዙሪያ የሚሰሩ ቡድኖችን በማዋቀር ወደ ስራ መገባቱን አስታውቀዋል። ዋሊያን ቁጥሩን ለማሳደግ እንዲቻል የስትራቴጂክ ፕላን ተዘጋጅቶ ጸድቆ ወደ ትግበራ ለመግባት በሂደት ላይ ያለ። ከዛ በተጨማሪም ዋሊያ ላይ የሚሰሩ የዋሊያ አምባሳደሮችን ቀጥረን በየወሩ ዋሊያ ላይ የክትትልና ቁጥጥር ስራ የሚሰሩበት ስራ ተመቻችቶ ከዛ ተነስተን ዋሊያው ያለበትን ሁኔታ በመረጃ አስደግፈን እየሰራን ነው የምንገኘው ማለት ነው። እንደ አሚኮ ዘገባ የሰሜን ተራሮች ብሔራዊ ፓርክን ደህንነት ለማስጠበቅ የሚያስችሉ ሁለንተናዊ ተግባራት ተጠናክረው እንደሚቀጥሉ አቶ ኤፍሬም ገልጸዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና የኦሮሚያ ኮንስትራክሽን ኮርፖሬሽን በትብብር ለመስራት የመግባቢያ ሰነድ ተፈራረሙ። ከኦሮሚያ ኮንስትራክሽን ኮርፖሬሽን ጋር የተደረገው ስምምነት ሁለቱም ተቋማት ለሀገር ያላቸውን አበርክቶ በማቀናጀት ውጤታማ ስራ ለመስራት የሚያስችላቸው ስለመሆኑ ተገልጿል። የኦሮሚያ ኮንስትራክሽን ኮርፖሬሽን ዋና ስራ አስፈጻሚ አቶ አሸናፊ ዳባ በወቅቱ እንደገለጹት ከኢቢሲ ጋር በሀገራዊና ስትራቴጂካዊ ጉዳዮች ላይ አብረን እንሰራለን ብለዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ቢኒያም ኤሮ በበኩላቸው ኢቢሲ የሀገርን ብሔራዊ ጥቅም ለማስጠበቅ እንዲሁም ሁለንተናዊ ብልጽግናን ለማረጋገጥና የኢትዮጵያ ልዕልና ለማሳየት ይሰራል ብለዋል። ዘገባው የሪፖርተራችን ዘሃራ መሐመድ ነው።
ባለፉት 6 ዓመታት ኢትዮጵያ ያሏትን የቱሪዝም ጸጋዎች የመለየትና የማልማት ስራ በትኩረት ሲሰራ ቆይቷል። የቱሪዝም ፍሰቱን ለማሳደግ ቁልፍ ከሆኑ ጉዳዮች ውስጥ አንዱ የሆነው መጓጓዣ ይጠቀሳል። የባቡር ትራንስፖርት ለቱሪዝም አገልግሎት ይፋ ሆኗል። የመጀመሪያውን ጉዞም ወደ ቤኑና መንደር አድርጓል። የባቡር ጉዞ በጉዳዩ ዙሪያ ባልደረባችን መስከረም ቸርነት ተከታዩን ይዛለች። የምንገኘው የኢትዮ ጅቡቲ ምድር ባቡር ፉሪ ጣቢያ ነው የምንገኘው። ዛሬ እዚህ የተገኘ ነው እንግዲህ ወደ አንድ ቦታ ለመሄድ ነው። ከመተሃራ ከተማ አቅራቢያ ላይ ወደ ተገነባው ቤኑና መንደር ለመሄድ ነው እዚህ የተገኘ ነው። እንደሚታወቀው በሀገራችን የተለያዩ የቱሪስት መዳረሻ የሆኑ ቦታዎችን ለመጎብኘት ባቡርን መጠቀም ለትራንስፖርትነት መጠቀም የተለመደ አይደለም። ዛሬ ግን እኛ በባቡር ወደዛ ቦታ እንሄዳለን። አጠቃላይ ምን ይመስላል የሚለውን ደግሞ የምናስቃኛችሁ ነው የሚሆነው። አብራችሁን ቆዩ። ተመልካቾች አሁን እንግዲህ ከመተሃራ ከተማ ቅርብ ርቀት ላይ የሚገኘው እንዲሁም ከአዋሽ ብሔራዊ ፓርክ አቅራቢያ ላይ የሚገኘው ቤኑና ሪዞርት ተገኝተናል። ይህ ሪዞርት እንደሚታወቀው በ2017 ዓመተ ምህረት አገልግሎት ክፍት እንደዋለ ይታወቃል። ባለፉት 6 ዓመታት ኢትዮጵያ የቱሪዝም መዳረሻ ስፍራዎችን እንግዲህ የማልማት ስራ ስትሰራ እንደነበረ ይታወቃል። ይህም አንደኛው ከተሰሩ ስራዎች መካከል እንደሆነ ይታወቃል። በተለይ ለረጅም ጊዜ የቱሪስት መዳረሻ ስፍራዎችን እንግዲህ የተመቻቸ ሁኔታዎች የሉም የሚለውን የቀረፉት መካከል ብለን ልንጠቅሰው እንችላለን የቤኑና። እኛም ዞር ዞር ብለን ደግሞ የምንመለከተው ይሆናል። በመደመር መንግስት የዘርፎች ምርታ ሲገመገም አንዱ ትኩረት የሚፈልግ ስራ ሊሰራበት የሚገባ ተብሎ የታየው የቱሪዝም ሴክተሩ ነው የነበረው። ቱሪዝምንና ትራንስፖርትን ቱሪዝምና ኮኔክቲቪቲን መለየት አንችልም። በየብስ በአውሮፕላን አሁን ደግሞ በባቡር ሰፋፊ አማራጮችን ያላት ሀገር መሆኗን ለመግለጽ ነው። እንግዲህ ይሄ ከተሰሩት መሰረተ ልማቶች ጋር ለመድረስ አንዱ ቅሬታ የነበረው የትራንስፖርት አማራጮችን አለማምጣት ነው። የኢትዮጵያ ባቡር የኢትዮ ጅቡቲ ባቡር ኮርፖሬሽን አንደኛው አማራጭ መሆኑን ለማየት እሱን ተጠቅሞ ወደፊት የቱሪስት ፍሰቱን ለመጨመርና በዛ ታስቦ የተዘጋጀ ፕሮግራም ነው። ኢትዮጵያ በርካታ ተፈጥሯዊና የሰው ሰራሽ ጸጋ ያላት ሀገር ናት። ነገር ግን ደግሞ ለረጅም ጊዜ ያሏት የቱሪስት መስህብ ስፍራዎች በአግባቡ ካለመልማታቸው ጋር ተያይዞ ኢትዮጵያ ከዘርፉ የሚገባውን ያህል ሳትጠቀም ቆይታለች። ነገር ግን ባለፉት 6 ዓመታት ኢትዮጵያ ያሏትን የተፈጥሮ ጸጋዎች የመግለጽ ስራ ሲሰራ ቆይቷል። ለአብነት ያህል አሁን እኔ የምገኝበት የቤኑና መንደር አንደኛው ነው። ከአዲስ አበባ ተነስቶ ጅቡቲ ድረስ የሚደርሱ ባቡሮች አሉን። ስለዚህ እነዚህ መሀል ላይ የተለያዩ የክልል ከተሞች እንዲሁም ከተማ መስተዳደሮች አሉ። በዚህ መሀል ከአዲስ አበባ አዳማ፣ ቢሾፍቱ፣ ከዛ በኋላ መተሃራ ይኖረናል። ከመተሃራ አፋር፣ ከአፋር ድሬዳዋ፣ ከድሬዳዋ ጅቡቲ ነው። እነዚህ በቱሪዝም መልክ ለማሳለጥ እየሰራን እንገኛለን። ቱሪዝም ያለ ትራንስፖርት የት መንቀሳቀስ አይቻልም። ስለዚህ ይሄ ቱሪዝም ውስጥ ሌላ አንድ ፑሽ በተን ነው ብዬ ነው የማስበው። አንድ የቱሪስት ፍሰቱን ለመጨመር፣ 2 ለቱሪስት አማራጩን ለማስቀመጥ፣ 3ኛ ደግሞ የቱሪስትን የመቆያ ጊዜ ለማራዘም ውስጥ የራሱ ሚና ይጫወታል። የኢትዮ ጅቡቲ ባቡርም እንግዲህ የባቡር አገልግሎትን ሰዎች ለመጎብኘት የተለያዩ አካባቢዎችን ለመጎብኘት የሚችሉበትን ምቹ ሁኔታ ፈጥሯል ማለት ነው። እኛ ዛሬ እንግዲህ በቤኑና አካባቢ ተገኝተን ጉብኝት አድርገናል። የነበረን ቆይታ ይህን ይመስላል። ጤና ይስጥልኝ። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። በዝርዝር ወደምንመለከተው የውጭ ዘገባችን እናልፋለን። የአሜሪካና የዩክሬን ባለስልጣናት በጄኔቭ ያካሄዱት ውይይት ተስፋ ያሳየ መሆኑን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። አለም ነዋሴ በዝርዝር የተመለከተው ጉዳይ ነው። የጄኔቫው ስብሰባ የዩክሬንን ጦርነት ለማቆም ያለመ ነበረ። ውጭ ጉዳይ ሚኒስትር ሩቢዮ ከስብሰባ በኋላ ለጋዜጠኞች ሲናገሩ
ውይይቱ ከእስካሁኖቹ ሁሉ ምናልባትም በጣም ፍሬያማና ትርጉም ያለው ነበር ብለዋል። የውይይታቸው አጀንዳ በአሜሪካው ፕሬዝደንት ዶናልድ ትራምፕ የቀረበውና ዩክሬንና አውሮፓ ለራሽያ ያደላ ነው ያሉት ባለ 28 ነጥብ የሰላም ዕቅድ ነበረ። በየቀኑ በሚታከልበት ግብዓት ይለወጣል ወይም እየተለወጠ ይሄዳል ብለዋል። ሲኤንኤን እንደሚለው የአሜሪካ የሰላም ዕቅድ በአገሪቱ ሁለቱም ፓርቲዎች ዘንድ ትችት አስከትሏል። ዩክሬን ግዛቷን አሳልፋ እንድትሰጥ ጫና ያደርጋል፣ የሰራዊቷን ቁጥር ይቀንሳል፣ በጦርነቱ መቆም ምትክ ኔቶን ላለመቀላቀል ቃል ኪዳን እንድትገባ ይጠይቃል። ዋይት ሃውስ በበኩሉ በሰጠው መግለጫ የሰላም ዕቅዱ በትናንት የጄኔቭ ስብሰባ ላይ በከፍተኛ የአሜሪካ የዩክሬንና የአውሮፓ ባለሥልጣኖች ክለሳና ማብራሪያዎች የታከሉበት መሆኑንና ከጄኔቭ በኋላ ባለው መልኩ ዩክሬናውያን የእነሱንም ብሔራዊ ደህንነት ጥቅም የሚያረጋግጥ ነው ብለው እንዳመኑበት ገልጸዋል። ዋይት ሃውስ በመግለጫው የዩክሬን ልዑካን ሁሉም ዋነኛ ጉዳዮቻቸው ማለትም የደህንነት ዋስትናዎች፣ የረዥም ጊዜ የኢኮኖሚ ልማት፣ የመሠረተ ልማት ጥበቃ፣ የባህር እንቅስቃሴ ነፃነትና የፖለቲካ ሉዓላዊነት በጄኔቫ ውይይቶች በሚገባ ምላሽ ያገኙበት ነው ሲል ገልጿል ብለዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪም ስብሰባው ያደረገውን ለውጥ ፍሬያማ ሲሉ ገልጸውታል። ጦርነቱን ለመቋጨት በሚያስፈልጉት እርምጃዎች ላይ በጥንቃቄ እየሰራን ነው ብለዋል። ፕሬዚደንት ዶናልድ ትራምፕ ዩክሬን ዕቅዱን እስከፊታችን ሐሙስ እንድታጸድቀው ቀነ ገደብ የሰጡ ቢሆንም ኋላ ላይ በሰጡት ሌላ መግለጫ ዕቅዱ የመጨረሻ እንዳልሆነ በመግለጽ የቀነ ገደቡን ጥብቅነት አላልተዋል። ውጭ ጉዳይ ሚኒስትር ሩቢዮም በመግለጫቸው የቀነ ገደቡ ጉዳይ የሚለወጥ መሆኑን አመልክተዋል። ከጄኔቫው ማሻሻያ በኋላ ባለው የዕቅዱ ይዘት ላይ የሩሲያኖችን ድምፅ ማግኘት አለብን። ግባችን ጦርነቱን በተቻለ ፍጥነት ማክተም ነው። ነገር ግን ትንሽ ተጨማሪ ጊዜ ያስፈልገናል ብለዋል። በመጨረሻም ስፖርት 12ኛ ሳምንት የእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ የነበረው የሰሜን ለንደን ደርቢ አርሰናል ቶትናምን በማሸነፍ መሪነቱን አጠናክሮበታል። አርሰናል ቶትናምን 4-1 ነው በትናንትናው ጨዋታ ያሸነፈው። በሌላ የሊጉ ጨዋታ ታዲያ አስቶን ቪላ ሊድስ ዩናይትድን በማሸነፍ ተከታታይ ድል አስመዝግበዋል። ተመልካቾቻችን እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ማህሌት ታደለ፣ እኔ ሰለሞን ኃይለ ኢየሱስ የቀጥታ ስርጭቱን ዜናዎችን እየመራን አብራናችሁ ዘልቀናል። መታሰቢያ ደረጃ የተረኛ አዘጋጇ ዳይሬክተራችን አማኑኤል ዛሬ አብሮን ቆይቷል። እናመሰግናለን። የካሜራ ባለሙያዎች፣ የቴክኒክ ክፍል ተቆጣጣሪ መሐንዲሶቻችንም እንደዛው በጥራት ወደ እናንተ እንድንሻገር ረድተውናል። እናመሰግናለን። የተወደዳችሁ መልካም ቀን